በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ስላደረሰን ለቸርነቱ ለምሕረቱን አምላክነቱ እንደሚገባ ቅዱስ ስሙ ይመስገንና ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት እንዲያደርሰን አማላጅ የሆነችን ድንግል እመቤታችን ቅዱሳኑ ጸመስቀሉ ቤተክርስቲያኑም ክብር ምስጋና ይድረሳቸውና የቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ቆሮንቶስ ሰዎች የተጻፈ ምዕራፍ 11 ቁጥር 16 እስከ መጨረሻው ደግሞም እንዲህ ይላለው፣ ሰነፍ የሚያደርገኝ አይኑር። ያም ባይሆን እኔ ጥቂትም መካ ዘንድ እንደ ሰነፍ እንኳ ብሆን ተቀበሉኝ። ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም። ነገር ግን ስለዚህች ትምክህቴ እንደ ሰነፍ እናገራለሁ። በስጋዊ ሥርዓት የሚመኩ ብዙዎች ናቸውና እኔ ደግሞ እመካለሁ። እናንተ ልባሞች ስትሆኑ ሰነፎችን መስማት ደስ ያሰኛችኋልና የሚገዟችሁንና የሚቀሟችሁን መባያ የሚያደርጓችሁንና የሚታበዩባችሁን ፊታችሁንም በጥፊ የሚመቷችሁን ትታገሷቸዋላችሁና እኛ እንደ ደካሞች መስለን እንደነበርን ይህንን በውርደት እናገራለሁ። ነገር ግን ማንም በሚደፍርበት እኔ ደግሞ ደፍራለሁ። እነርሱ ዕብራውያን ቢሆኑ እኔም እንደነርሱ ነኝ። እነርሱ እስራኤላውያን ቢሆኑ እኔም እንደነርሱ ነኝ። እነርሱ የአብርሃም ልጆች ቢሆኑ እኔም እንደነርሱ ነኝ። እነርሱ የክርስቶስ አገልጋዮች ቢሆንም እኔም እንደ ሰነፍ ለራሴ እናገራለሁ። እኔ እበልጣለሁ፣ እጅግም ደከምኩ፣ ብዙ ጊዜም ተገረፍኩ፣ ብዙ ጊዜም ታሰርኩ፣ ብዙ ጊዜም ለሞት ተዘጋጀው። አይሁድ አንዲት ስትቀር 5 ጊዜ 40 ገረፉኝ። 3 ጊዜ በበትር ደበደቡኝ። 1 ጊዜ በድንጋይ መቱኝ። መርከቤ 3 ጊዜ ተሰበረች። በጥልቁ ባህር ውስጥ ስዋኝ አድሬ ስዋኝ ዋልሁ። በመንገድ ዘወትር መከራን እቀበል ነበር። በወንዝም መከራን ተቀበልኩ። ወንበዴዎችም አሰቃዩኝ፣ ዘመዶችም አስጨነቁኝ። አሕዛብ መከራ ጸኑብኝ። በከተማ መከራ ተቀበልኩ፣ በበረሃም መከራ ተቀበልኩ፣ በባህርም መከራ ተቀበልኩ። ሐሰተኞች መምህራን መከራ ጸኑብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በመራብና በመጠማት አብዝቶ በመጾም በብርድና በመራቆት ተቸገርኩ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ አብያተ ክርስቲያናት ሁሉ ሐሳብ ነው። ታሞ እኔ የማላዝንለት ማን ነው? በድሎስ እኔ የማልደነግጥለት ማን ነው? መመካት የሚገባ ከሆነስ እኔም በመከራ ይመካለሁ። ለዘላለም ቡሩክ አምላክ የሆነ ጌታችን ኢየሱስ ክርስቶስ አባት እግዚአብሔር ሐሰት እንደማልናገር ያውቃል። በደማስቆ ከተማ ከንጉሥ አርስጣሴዎስ በታች የሆነ የአሕዛብ አለቃ ሊይዘኝ ወዶ የደማስቆን ከተማ ያስጠብቅ ነበር። በቅርጫትም አድርገው በመስኮቱ በኩል በአጥሩ ላይ አወረዱኝ። ከእጁም አመለጥኩ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ቅዱስ ጳውሎስ የዓለም ብርሃን ሐዋርያትን ያለ አንዳንድ ጊዜም ከሐዋርያት እልፍ ያለ ጸጋ ያለው ቅዱስ ሰው፣ ቅዱስ ሐዋርያ፣ ቅዱስ መልእክተኛ፣ ቅዱስ አገልጋይ ነው። በእውነቱ የቅዱስ ጳውሎስ ኃይለ ቃላት ከምክሩ ከተግሳጹ በላይ ስለ ራሱ ሲናገር እጅግ ያስገርማል። አሁን እዚህ አባቶቻችን ምን ይላሉ? ከደረሰበት መከራ ሁሉ ጥቂቶችን ቀንሶ ነው የተናገራቸው። ዛሬ ትሕትና ስለ ትሕትና የሚነገርበት ቀን ነው። እዚያውን የተነበበው ቅዱስ ጳውሎስ ስለ ራሱ የተናገረበት ነው። ለዚህ ደግሞ ምክንያቱ ብዙዎቹ ይፈትኑት ነበር። አገልግሎቱን ለማበላሸት አንተ ሐዋርያ አይደለም፣ አንተ ከዕብራዊ ወገን አይደለም እያሉ አይሁዳውያን ዕብራዊነቱን እስራኤልነቱን ይጠራጠሩበታል። እነዚህ አዲስ አማኝ ነን የሚሉ ሰዎች ደግሞ ከሐዋርያት ጋር እኩል አይደለም፣ ከክርስቶስ እግር አልተማርክም እያሉ በብዙ ይፈትኑት ነበርና ለዚያ ምላሽ ሲሰጣቸው ነው ምን እንደደረሰበት። እንግዲህ እስራኤላዊ ነኝ ብለው ቢመኩ እኔም እስራኤላዊ ነኝ፣ ዕብራዊ ነኝ ቢሉ እኔም ዕብራዊ ነኝ፣ የአብርሃም ልጆች ብለው ቢመኩ እኔም የአብርሃም ልጅ ነኝ። የክርስቶስ አገልጋይ በመሆኑ እንኳ የሚመኩ ቢኖሩ ይላል እንደ ሰነፍ እናገራለሁ ማለት አንድ ሰው ስለ ራሱ ሲናገር፣ አንድ ሰው ስለ ራሱ መልካም ነገርን ሲያወራ ትልቅ ስንፍና ነውና እኔም እንደ ሰነፍ እናገራለሁና እኔ እበልጣለሁ አለ። እጅግ ደከምኩ፣ ብዙ ጊዜ ተገረፍኩ፣ ታሰርኩ አለ።
ከዛ የደረሰበትን መከራ ሁሉ ዘረዘረ። ከዛ ግን ቁጥር 30 ላይ ሲደርስ መመካት የሚገባ ከሆነስ እኔም በመከራ ይመካለሁ። ያ ማለት ቅዱስ ጳውሎስ ከጽንፈ ምድር ድረስ ደርሶ ብዙ መከራ ብዙ ጭንቅ ተቀብሏል። ግን ይሄ ሁሉ ሲሆን የቅዱስ ጳውሎስን ትህትና ለመመልከት ልክ እዚህ ላይ አገልግሎቱን ሊያጠፉበት ሲሆኑ ቅዱስ ጳውሎስ ከማንም እንደማያንስ እግዚአብሔር መንፈስ ቅዱስ አሁን ቅዱስ ጳውሎስ ይህንን የሚናገር በራሱ ፈልጎ ስለራሱ ማውራት ፈልጎ አይደለም። መንፈስ ቅዱስ ግድ ብሎ ያናግረዋል እንጂ ስለራሱ በራሱ ሲናገርማ ለጢሞቴዎስ ልጁ በጻፈለት በአንደኛ ጢሞቴዎስ ላይ እንደዚህ የሚል ኃይለ ቃል ይገኛል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ያጸናኝን ጌታችን ኢየሱስ ክርስቶስን አመሰግነዋለሁ፣ ለመልእክቱ ሾሞ ታማኝ አድርጎኛልና እኔ ቀድሞ ተሳዳቢና አሳዳጅ። ልብ በሉ እዚያ ላይ የተናገረው እኔ ብትፈልጉ የአብርሃም ልጅ ነኝ፣ ብትፈልጉ ዕብራዊ ነኝ፣ ብትፈልጉ እስራኤላዊ ነኝ፣ ብትፈልጉ ሐዋርያ ብቻ አይደለሁም፣ ከሐዋርያትም የሚበልጥ አገልግሎት አለኝ ማለት የክርስቶስ ባሪያ ለመባል እበልጣለሁ ብሎ ተናግሯል። ራሱን ለመመካት የተናገረው እንዳልሆነ ለመረዳት ይሄ ነው። እንግዲህ እኔ ቀድሞ ተሳዳቢና አሳዳጅ ተቃዋሚም ስሆን ሳላውቅ ባለማመን ስላደረግኩት ይቅር አለኝ። የእግዚአብሔር ጸጋው ጌታችን ኢየሱስ ክርስቶስን ከማመንና ከመውደድ ጋር በእኔ ላይ በዛ ይልና ቁጥር 15 ላይ ነገሩ የታመነ ነው፣ ሁሉም ሊቀበሉት የሚገባ ነው። ኢየሱስ ክርስቶስ እኔ መጀመሪያቸው የሆንኩ ኃጥአንን ሊያድን ወደ ዓለም መጥቷል ይላል። እንግዲህ ቅዱስ ጳውሎስ የዓለም የኃጢአተኞች መጀመሪያ አይደለም፣ ግን መጽሐፍ የኃጢአተኞች ሁሉ ታላቃቸው ቀዳሚ ሆሙ ብሎ ባለው ቀዳሚ ሆሙ ለአሕዛብ አማሌቅ እንደሚለው የአሕዛብ ሁሉ ታላቃቸው የሚበልጣቸው አማሌቅና ከኃጢአተኞች ሁሉ የምበልጥ ነኝ። ነገር ግን አለ ኢየሱስ ክርስቶስ በእኔ ላይ የትዕግስቱን ብዛት ይገልጥ ዘንድ የዘላለም ሕይወትን ለማግኘት በእርሱ ለሚያምኑ ምሳሌ እሆናቸው ዘንድ ይቅር አለኝ። በሌላም ስፍራ እኔ ከሐዋርያት የማንስ እንደ ጭንጋፍ የሆንኩ ነኝ ብሎ ተናግሯል። እና አባቶቻችን ቅዱስ ጳውሎስን ለትዕግስት ይጠቅሱታል፣ ለፍቅር ይጠቅሱታል፣ ለየዋሃት ይጠቅሱታል፣ ለመልእክት ይጠቅሱታል። ከሁሉ በላይ ለትህትና ይጠቀሳል። ያን ሁሉ ድካም ደግሞ ዘውትር በጭንቅላቱ የሚመላለስ እንደምታውቁት ብርሃነ ዓለም ቅዱስ ጳውሎስ ጌታችን በተያዘባት በዚያች ሌሊት ጌታችን ከተማቱት አንዱ ነው እና ጌታ በኋላ ይጸጽታል ብሎታል። ኋላ እንደገና ቅዱስ እስጢፋኖስ ሲገደል ተባባሪ ነበረ። ይሄ ነገር ዘላለም ሲጸጽተው ሲያሳዝነው ኖሯል። አሁን ገፍቼ ባነበው ቁጥር 12 ላይ ገና ቁጥር 1 አሁን ቁጥር 11 ቁጥር ምዕራፍ 11 ቁጥር 16 ጀምሮ ነው ያነበብነው። ምዕራፍ 12 ቁጥር 1 ጀምሮ ብንመለከተው ይህንኑ ነገር ይገፋበታል። እነሆ መመካት ይቻላል፣ ነገር ግን አይጠቅምም። መመካት አይጠቅምም። ደግሞ ወደ ጌታ ራእይና መገለጥ እሄዳለሁ፣ በክርስቶስ ያመነ አንድ ሰው አውቃለሁ ይላል። ራሱን ነው እኮ ግን እሱ ነው ተብሎ እንዳይመሰግን በክርስቶስ ያመነ አንድ ሰው አውቃለሁ ብሎ ስለሌላ ሰው የሚናገር ያስመስል። ልክ አባ መቃርስ ደቀ መዛሙርቱን ሲመክሩ አንድ ገዳማዊ ነበረ እንዲህ ያደረገ እያሉ የሚናገሩት የራሳቸውን ግን እኔ ነኝ አይሉም። የእሳቸው መሆኑን የሚያውቁት የበቁት ናቸው። እና ቅዱስ ጳውሎስ ምን አለ? በክርስቶስ ያመነ አንድ ሰው አውቃለሁ። ዘመኑ ከ14 ዓመት በፊት ነው። 14 ዓመት በፊት ቅዱስ ጳውሎስ ያመነበት ጊዜ ነው፣ ወይም አምኖ ከፍተኛ አገልግሎት ውስጥ የገባበት ነው። ነገር ግን በስጋውን በነፍሱ እንጃ እግዚአብሔር ያውቃል። ያን ሰው እስከ 3ኛው ሰማይ ድረስ ነጥቀው ወሰዱት ብሎ መሰጡ ወለውቱ ብሲ እስከ ሳልስ ሰማይ ብሎ ከዛ ግን ወረድ ብሎ እንዲህ ይላል፣ ስለዚህም እንደዚህ ባለው መካለሁ አለ። ቁጥር 5 ላይ ሲደርስ በመከራዬ እንጂ በራሴ አልመካም፣ ልመካ ብሻም አላዋቂ አይደለሁም፣ እውነቱን እናገራለሁና ማለት መመካት ብፈልግ የሚያስመካኝ ነገር ሰርቻለሁ፣ ግን አልመካም። ከዛ ግን እንዲህ አለ፣ ስለዚህም ቢሆን በብዙ ራእይ እንዳልታበይ ሰውነቴን የሚወጋ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ስለዚህም ከኔ ያርቀው ዘንድ ጌታዬን 3 ጊዜ ማለትኩ፣ እርሱም ጸጋዬ ይበቃሃል፣ ኃይልስ በደዌ ያልቃል አለኝ። አሁን ይሄ በእውነቱ እንዲያው መቼም ያሰብኩት ነገር ባይሆንም መቼም ሰሞኑን ይሄ የማጥመቂያ ምናምን ነገር እንደ ርዕስ ሆኖ ብዙ ሰው እየተከራከረበት ነውና እኔ በእውነቱ አንድ ሰው በሱ ላይ ለምሳሌ ሰይጣን ያደረበት ሰው ማለት ምን ማለት ነው? በመንፈሳዊ አነጋገር ሰይጣን ያደረበት ሰው ማለት ኃጢአት የሚሰራ ሰው ማለት ነው። አሁን ብዙ ሰው ይሄ ቡዳ ምናምን መተት ምናምን ብሎ የሚያስበው ነገር በነገራችሁ ላይ እሱ አይደለም። የክርስቲያን ትልቅ ችግሩ እሱ አይደለም።
እኔ ምን መሰላችሁ ክርስትናችን መሞቱን በጣም በቁሙ ምን ያክል እንደገደል ነው ማወቅ ከፈለግን ይህንን ማስተዋል ነው። አንድ ሰው ብዙ ጊዜ አይታችሁ ከሆነ ቡዳ በላው መተት ተደረገበት የምንለው ሰው ይሄ ሰው የተደረገበት በነፍሱ ነው በስጋው? በስጋው። በዚህ ዓለም ቁጥር አንድ አሳሳቢ ነገር መፍትሄ የሚያገኘው የስጋ ነው የነፍስ ችግር ነው? የነፍስ ነው። ልብ በሉ ስታስቡት። ቅዱስ ጳውሎስ ምንድን ነው የሚለን? ሰውነቴን የሚወጋ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። ዘወትር ያሰቃየው ነበር ቅዱስ ጳውሎስ። ቅዱስ ጳውሎስን ብቻ አይደለም ጻድቃን ሰማዕታትን በተለይ ገዳማውያንን ሰይጣን ያሰቃያቸዋል። በበሽታ በብዙ ነገር ያሰቃያቸዋል። ለዛ ነው ቅዱሳን ለምሳሌ አባ ይስሐቅ ግብፃዊ ታሞ አልጋ ላይ ወድቆ ከበሽታው ብዛት የተነሳ ላቡ ይንጠፈጠፋል። ከዛ አንድ ወንድም መጣና ወንድሜ ሆይ እባክህ እችን ምግብ ብላት አለው። ለምን በላዋለሁ አለው። ውስጧ መድኃኒት አላት ፈውስ ትሆናለች አለው። እኔ ይህንን ህመም እኮ በስንት ልመና ነው ያገኘሁት። 30 ዓመት ከዚህ ህመም ጋር እንደኖር ለጌታዬ ቃል ገብቼለታለሁ። እንዴት እንደዚህ ትለኛለህ ብሎ ተጣለው። ልብ በሉ ደዌ ለምነው የሚቀበሉ ሰይጣን እንዲጎስማቸው ለምነው የሚቀበሉ። የቅዱስ ጳውሎስ ግን ለአገልግሎ እንቅፋት ሆነበት ማለት ደዌው እያስጨነቀው ወገንን ሲጎስመው ስለሚያድር በዛ የተጨንቆ 3 ጊዜ ጌታዬን ማለድኩት እባክህ ይህንን አስጨናቂ ሰይጣን ከኔ ያርቅልኝ። እንግዲህ ቅዱስ ጳውሎስ ማለት ገና ስሙን ሲሰሙ አጋንንት የሚረዱለት ነው። እሱን ግን ያሰቃዩታል። ጌታ ምን አለው? ጸጋዬ ይበቃሃል ኃይልስ በደዌ ይፈጸማል ነው። አበው ምን ይላሉ? ቅዱስ ጳውሎስን እርሱን ሰይጣን እያሰቃየው ስጋውን ነው ግን ቅዱሳንን ነፍሳቸውን መንካት አይችልም። ስጋቸውን እያሰቃያቸው እነርሱ ደግሞ አጋንንትን ከሌላ ሰው ያስወጣሉ። ከራሳቸው ላይ ማስወጣት አቅቷቸው አይደለም። ነገር ግን ቅዱስ ጳውሎስ ከራሱ ያለውን ማስወጥ ከሌላው ቢያስወጣ ፈጣሪ ሆነ። ያስደንቃል እኮ እግዚአብሔር በደካሞች ማለት ቅዱስ ሰይጣን በደዌ በሚያሰቃየው ነፍሱ በሕይወት ንጽሕት ሆና አካሉን በቅድስና የተለበጠ ሆኖ ነገር ግን በደዌ ያሰቃየዋል። አንድ ሰው ታመመ ማለት የትኛው ነው ማለት አይደለም። በዚህ ዓለም አስጨናቂው ነገር በዚህ ዓለም በጣም መፍትሄ የሚያስፈልገን ኃጢአትን የምንሰራ ሰዎች ነን እንጂ ጸበል ላይ ሆነው የሚለፈልፉ ሰዎች አይደሉም። ጸበል ላይ ሆነው የሚለፈልፉ ሰዎች ከውጭ ካለው ሰው ምናልባትም አንዳንዴ እፈውሳለሁ ከሚለው ሰው ሊሻሉ ይችላሉ። ይህን ማወቅ አለብን። በዚያ ላይ ደግሞ አንድ ጠላት ከሰው ላይ ስላደረ የግድ የሚወጣው ስለለፈልፍ አይደለም። እኔ በነገራችሁ ላይ ፈውስ በመለፍለፍ ብቻ የሆነበት ምክንያት እኔ ሊገባኛል ይችላል። አሁን እኔ ገሌን ስለመደገፍ ስላለመደገፍ አይደለም። መቼም በብዙ ቆሻሻ ስራይ በብዙ ኃጢአቴ መድኃኔዓለም ያውቀኛል። ለገሌ ያዳላል መባል ግን አይመስልኝም። ሁሉንም ማለምርም ካጠፋ እናገራለሁ። ሌላ ምንም ማድረግ ባልችል ግን አስቡት መዳን ከመለፍለፍ ጋር ለምንድን ነው የሚገናኘው? አንዳንዴ ሊለፈልፍ ይችላል። ግን 100 ሰው ተጠምቆ 100 ሰው ዳነ ሲባል የስጋ ቁስል ነው በእውነቱ የስጋ ችግሩ ለቀቀ ሲባል ለምንድን ነው 100 ሰው የሚለፍ? ለምንድን ነው ሳይለፈልፍ የማይወጣው? ለምንድን ነው እንደ አባቶቻችን በረቂቅ የማይሰራው? ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ሰይጣንን እንዲለፈልፍ አይፈቅድለትም። ተፈጸሞ ጻ ዝም በልና ውጣ ነበር የሚለው። እሱ ብቻ አይደለም ልጆች በሩቅ ያለ ነገር ሲነግሩት እዚያው እንዳለ ሆኖ በረቂቅ ስልጣን ባህልዮ ይፈውሳቸው ነበር። ጌታ በእኔ ብታምኑን የምሰራውን እናንተም ትሰራላችሁ ብሏል። አሁን ችግሩ ምንድነው? ሶሻል ሚዲያ ላይ ገብታችሁ ስትመለከቱ ለምሳሌ ሰሞኑን የተፈጠረው ነገር እዚህ ከአጥማቂነት ጋር ተያይዞ 2 ጎራ ትመለከታላችሁ። ሁለቱም ጎራ ጤነኛ አይመስለኝም። እኔ ከቤተክርስቲያን ሁሉና በግልጹ መናገር ስላለብኝ እኔ የቀረበው ዝግጅት ከቤተክርስቲያን አስተምሮ አንፃር ተገቢ ነው ብዬ አምናለሁ። አጥማቂዎቹ ላይ የሚቀርበው ነገር ተገቢ ነው። ምክንያቱም እነዚህ ሰዎች ጋጠወጦች ህገወጦች ብቻ ሳይሆኑ በቁሙ ለኔ ያጋንንት መልእክተኞች ናቸው። ይህንን ማረጋገጥ ይቻላል። ምንም ነገራቸው ከመጽሐፍ አይገጥምም። በሱ ልክ ይህንን ማወቅ የምንችልበት አንዱ መንገድ እኔ ቲፎዞ ያላቸው ጻድቃን ሰማዕታት ነቢያት አውራ እኔ በቤተክርስቲያናችን አላቅም። እነዚህ ሰዎች የእግዚአብሔር ቢሆኑ ኑሮ ቢያንስ የሚከተላቸውን ሰው ወይም ተከታይ ባላፈሩ ነበር። ሌላ ምንም ጥያቄ የለው። እኔ በጣም ነው ማዘን። ምክንያቱም በቤተክርስቲያን ታሪክ
ሰዎች ቲፎዞ ሆኖስ በሱ ፈንታ ተተክተው ሌላውን ሲሰድቡለት የነበረ ቅዱስ የትኛው ነው? ከነቢያት በሱ ተወክሎ አስቡት። አንድ ሰው በትክክል ክርስቲያን ከሆነ ለምሳሌ እኔ እናንተን ሰዎች ቢሰድቧችሁ እናንተን ወክዬ ሌላ ሰው ሰደባለሁ? የክርስቲያን ጠባይ ነው? እነዚህ ሰዎች ምንድን ያስተማራቸው ማለት እነዚህ አጥማቂ ከሚባሉ የአጥማቂ የሚባሉት ተከታዮች እንግዲህ ተደብቀው የሚኖሩ ካሉ አናውቅም። በአደባባይ የምናውቃቸው ግን ከሊቅ እስከ ደቂቅ ተሳዳቢዎች ናቸው። ተሳዳቢዎች ሲባል አንዳንዶቹ እኛ የምናስተምረውን ቃል እግዚአብሔር እንደ ስድብ የሚቆጥሩ ሰዎች አሉ። እየተናገረን ያለ ነው እውነት ነው። ማንንም በምንም መንገድ ተሳድቤ አላቅም። እኔ ለምን እሰድበዋለሁ? ተግሳጸ እግዚአብሔርን ግን እንደ ስድብ ይቆጥረዋል ሰው። ለምንድን ነው አደባባይ ወጥቶ የሚሳደቡት? ነገር ግን ትችቴ በዚህኛው ብቻ አያቆም። በማህበሩ በኩል ያሉ ሰዎችም የእግዚአብሔርን ቃል ከመግለጥ ይልቅ ስድብ ላይ ተሰማርተውና ማህበሩን ስለመከላከል አሁን አስበው። ፕሮግራሙ የተሰራው ስለ ቤተክርስቲያን ነው፣ ስለ ማህበሩ አይደለም የተሰራው። ለምንድን ነው ማህበሩን ስለመከላከል አደባባይ ወጥተው ተዘርተው እንደ ምንድን ነው ይባላል እንዳበደ ውሻ አፋቸውን ከፍተው የሚውሉት ሲዝረበረቡ የሚውሉት ለምንድን ነው? ሁለት እኔ እኮ ማዝ ነው። እነዛኞቹም ከእግዚአብሔር ላለመሆናቸው ማረጋገጫ ቲፎዞ ነው። ሁሉ አጥማቂ ቲፎዞ አለው። እንኳን አጥማቂው ሰባኪ ዘማሪውም ቲፎዞ አለው። ቲፎዞ ይዘው ይውላሉ። ያ ሁሉ ስድብ ሲውል እንኳን ልጆቻቸውን ተው አይሉም፣ ተከታዮቻቸውን ተው አይሉም። እንደገና መልካም ሰሩ ብለን አድንቀን ሳንጨርስ የማህበሩ ሰዎች ተከታዮቻቸው መጥተው አፋቸውን ይከፍታሉ። አንድ ክርስቲያን እውነትን ሲገልጥ ከእግዚአብሔር ቃል እየጠቀሰ ትምህርት መስጠት የሚችል ከሆነ ይሰጣል። ካልሆነ አፉን ነው መዝጋት ያለበት። በቃ አለቀ። ያልተማረ ከሆነ አፉን ይዝጋ። የተማረ ከሆነ በእግዚአብሔር ቃል ያስረዳ እንጂ የስድብ ቃል እያወጡ መናገሩ ምን አመጣው? ደግሞ አንድ ማወቅ ያለብን ነገር እኛ በተሳደብን መጠን የነዚህ አጥማቂዎችን ተከታዮችን እልክ ውስጥ እናጋባቸዋለን። እኔ በጣም በዘመኔ ከተመለከቱ እንኳን ስድብ አንዳንዴ በኃይለ ቃል የምናገራቸው ነገሮች ምን ያህል እልክ እንደሚያስይዟቸው አይቻለሁኝ። እና እልኩ አይረባም። ቁልጭ ያለው ነገር ግን እኔ በዚህ ዘመን ከእግዚአብሔር ተልኮ የሚያጠምቅ ሰው እስካሁን ድረስ አይኔ አላየም። ለምን? ፍጹም በቤተክርስቲያን ታሪክ አይተነው ማናውቅ ህገ ወጥ አሰራር ነው። እገሌኔ ክፋው እገሌኔ አይክፋው አይመለከተኝም። እኔ ከላይ ከፓትርያርኩ ጀምሮ ከፈለገ ማንም ሊከፋው ይችላል። ግን አንድ እውነትም አልስተዋለ። ይሄ ችግር አንድ ማህበር በሚሰራው ዶክመንተሪ አይፈታም። ቤተክርስቲያናችን ይሄንን ለመፍታት ፍላጎት ሊኖራት ይገባል። ሲኖዶስ ይባል፣ ጠቅላይ ቤተ ክህነት ይባል፣ ወላ የምንድነው ሊቃውንት ጉባኤ ይባል ፍላጎቱ የላቸውም። በግልጽ ማንነጋገር ፍላጎቱ የላቸውም። ምክንያቱም እነዚህን ሰዎች ያጀገኗቸው ጳጳሳት አይደሉ? በየስፍራው እየሄዱ ካባ እየሸለሙ መስቀል እየሸለሙ። ስለዚህ ከሁለቱ ወይ በግልጽ አደባባይ ወጥተው ይንገሩን። በቃ በቅዱስ ሲኖዶስ ደረጃ አፋችሁን ዝጉ፣ እናንተ አጥማቂዎች የምትቃወሙ አፋችሁን ዝጉ፣ ተሳስታችኋል ብሎ የቤተክርስቲያን የበላይ አካል እኮ ከሁለቱ አንዱ ማድረግ አለበት። ወይ እኛ የምንቃወም ቤተክርስቲያን ስርዓቷ ተጥሷል፣ ትውልድ እየሞተ ነው፣ ሀለውተ ቤተክርስቲያን እየተፈተነ ነው ምንል ሰዎች አይ ተሳስታችኋል፣ አጥማቂዎቹ ትክክል ናቸው፣ አይመለከታችሁም፣ አርፋችሁ ረፉ ይበለን፣ አርፈን እንቀመጥ። ወይ ካልሆነ ደግሞ እነሱን ያስቆማቸው። ከሁለት አንዳችን ማስቆም አለበት እኮ። እንዴት አሁን አንዲት እናት ሁለት ልጆቿ እየተጣሉ ዝም ብላ ማየት አለባት? ወጣም ወረደንም እነሱ የቤተክርስቲያን ልጆች ናቸው። እኛ የራሳችን የቤተክርስቲያን ልጅ አድርገን እነሱን ባዕድ ማድረግ አንችልም። አጥማቂም በለው የአጥማቂ ተከታይ ማናችንም ብንሆን ወጣም ወረደም ክፉም ብንሆን በጎ የቤተክርስቲያን ልጅነታችን አልተሻረም። ቤተክርስቲያን ልጆች ነን። ስለዚህ ያለው አማራጭ እናት እንዴት በምን አንጀቷ ነው ሁለት ልጆቿ እየተጣሉ አፍጣ ቁጭ ብላ የምታየው? ሁለት ምርጫ ነው ያለ። በግል ስሜት ከሆነ የተጣሉት ማስታረቅ ነው። የእውነት ጉዳይ ከሆነ መፍረድ ነው። ይሄ ግን የስሜት ጉዳይ አይደለም፣ የፍትህ የእግዚአብሔር ቃል ጉዳይ ነው። እና በእውነቱ እኔ ይህንን ነገር መናገር የፈለኩት ስለምንም አይደል። በጣም ብዙ ጊዜ እኔ በነገራችሁ ላይ ዛሬ ነቅተው እትትት የሚሉ ብዙ ሰዎች አሉ። ከዓመታት በፊት ስንት ያን ሁሉ ስድብ ስንቅም ስንት ነገር ስናሳልፍ ሲስቁብን የነበሩ አሁን ዛሬ ነቅተው ብዙ ነገር ለማለት የሚሞክሩ ሰዎች አሉ። ከመነሻው ጮኸናል፣ ለፍልፈናል። ይሄ ነገር ስርዓት አስይዙት፣ እየገነገነ ነው፣ ተው 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 ብለናል። ሰሚ የለም። ደክሞን ስንተው ደግሞ እነሱ ይቀጥላሉ። ይሁን አይረፍድም። እውነትን ለመናገር መሰራቱን እስማማለሁኝ። ነገር ግን ዋናውን ልናገረው የፈለኩት ነገር ሁለት ነው። አንደኛው ሰዎችን
አጋንንት በስጋቸው ላይ ሰለጠኑ ማለት አስደናቂ ነገር አይደለም። በብዙ ቅዱሳን ላይ ሰልጥነዋል። መፍትሄ ለመስጠት መጣር የሚገባ በነፍሳቸው ላይ ለሰለጠኑት ነው መጀመሪያ። የስጋው አስጨናቂ አይደለም። እውነት ለመናገር በነፍሳችን ስለሞትን ነው የስጋው ወገን ነው የሚሰማን። አንደኛው እሱን ማወቅ። ለዛ ነው የቅዱስ ጳውሎስን የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ብሎ ተናገረ። በቅዱሳን ገድላቱ ለምንመለከታቸው እሱ ነው። ሁለተኛው መናገር የፈለኩት ደግሞ ዓላማችን ቤተክርስቲያንን መከላከል ከሆነ ራሳችን ወደ መከላከል አንወረድ። ለምሳሌ እኔ የሆነ እውነት አስተማርኩኝ። ለምሳሌ አጥማቂዎችን ተናገርኩ። ከዛ አጥማቂዎች ተከታዮች መጥተው ግር ብለው ሲሰድቡኝ ራሴን ወደ መከላከል ከወረድኩኝ ወትሮ ነው የጻፍኩት በግል ስሜት ነበር። አጥማቂውን የተቃወምኩት ከግል ፍላጎት የተነስቼ ነው። ራሴን ወደ መከላከል ከወረድኩኝ የሆነ ማህበሬን ወይ ዝክረ ቅዱሳን ወይ የሆነ ነገር ማህበረን ወይ የሆነ ነገር ከቤተክርስቲያን በታች ያለ የሆነ አካል ለመከላከል ከወረድኩኝ ወትሮ ነው ለቤተክርስቲያን አልነበረማ የተናገርኩት። ስለዚህ በማህበሩ በኩል ያሉ ሰዎችም ቢሆኑ እንደዚህ ሁሉ ትልልቆቹን አይደለም ከታች ያሉ ሁሉም ተከታይ ያሉ በዚህ ዘመን ማህበር ይሁን ግለሰብ ይሁን እሱን ነው የጠላውኝ እኔ። እንደዚህ ሆኖ የመንፈስ ቅዱስ ረድኤት አይመጣም፣ መፍትሄ አይመጣም። ሁከት ከመፍጠር ውጪ እያየነው ነው። አሁን መፍትሄ አይደለም የመጣው፣ ሁከት ነው የመጣው። የሁከቱ ምክንያት ግን እውነቱ መነገሩ አይደለም። ከተነገረ በኋላ ወይም በሚነገርበት ጊዜ ራስን ጓደኛን ማህበርን ለመከላከል ግር ብሎ መምጣት ይሄ ከመንፈስ ቅዱስ ነው ብዬ አላምንም። ቢታረም ጥሩ ነው። መቼም እዚህ ቤት ላሉ ጥቂት ለአንድ ለሁለት ሰው ነው እየተናገርኩት ያሉት፣ ግን መልእክቱ እዚህ ቤት ላላችሁ ሰው በውጭ ለሚሰሙት ነው። እውነት ለመናገር በውጭ ነው ይሄንን ለሚሰሙት ነው። ስለዚህ መቼም መድኃኔዓለም በሚያውቀው ያሰብኩትን ተናግሬ አላቅም። የትምህርቱ እኩሌታ ባላሰብኩት መግቢያ ነው ያለፈ። እንዲሁ የቅዱስ ጳውሎስ ትህትናን ለመግለጥ ያክል ነው እንዲህ የተናገረበት ምክንያት ለትዕቢት ስለራሱ ለመናገር አይደለም። ለምን ቢባል ወደ መጨረሻ አካባቢ ስንመለከተው እንዲያው አንድ ባንድ ቃላቱን እንኳን ብንመለከታቸው እናንተ ስላገበራችሁኝ በመመካቴ ሰነፎንኩ አለ። ምክንያቱም እሱን ሐዋርያ እንዳልሆነ ለሐዋርያነት እንደማይመጥን ለመምህርነት እንደማይመጥን ተናግረው አገልግሎቱን በሙሉ ያብላሹበት ሲሉ እችን ተናገረና ግን ምን አለ? እነሆ እናንተ ስላገበራችሁኝ ማለት ስላስገድዳችሁኝ እንዲህ እንድናገር ስላስገድዳችሁኝ በመመካቴ ሰነፎንኩ። ኋላ ምን አለ? ለኔማ በእናንተ ዘንድ ልከብርና እናንተ ምስክሮች ልትሆኑ ይገባኝ ነበር። ያች ሰው ነው ሊመሰክርለት የሚገባ ራሱ ለራሱ ባለመሰከረ ነበር። ኋላ ምን አለ? እኔ እንደ ኢምንት በሆንም ዋናዎቹ ሐዋርያት ሁሉ ከሰሩት ስራ ያጎደልኩባችሁ የለምና እና እንደ ኢምንት በሆንም ብሎ ተናገረ። ግን ሐዋርያቱ ከሰሩት ያጎደልኩባችሁ የለምና እና እነዚህን ኃይለ ቃላት ይዘን የዛሬ ትሁቱ አባታችን ቅዱስ አትናሲዮስ ዓመታዊ ዕረፍት በዓሉ ነውና የዚህን ቅዱስ ሰው ትሕትናውን በእውነቱ እግዚአብሔር የሰጠውን ሀብት እንድንመለከት ነው ዓላማው እንጂ ወደዚህ ነገር ሁሉ መግባትም አልፈለኩም። እንግዲህ ይህንን የሚሰሙ ሰዎች እንዲጠቀሙበት እኔ ተስፋ አደርጋለሁ። እግዚአብሔርን እለምናለሁ። ሰዎች ደግሞ ይህንን ይዞ ደግሞ ሌላ ደግሞ ሁሉ ነገር ክንፍ እያወጣ ይሄዳል። ከአንዱ ክንፍ እያወጣ መቼም ቤተክርስቲያናችን በኃጢአታችን ምክንያት ለሁከት ተዳርጋለች። ሁከት ነው በቃ። በዛ ምንም ርዕስ መጣ ሁከት ነው። ለዚህ ሁሉ ምንጩ ግን ባለቤት አልባ መሆኗ ነው። ተቆጣጣሪ የኔ ባይ የላትም። የሆነ ችግር መጣ ሁሉ ነገር ፌስቡክ ላይ ነው የሚጀመረው፣ ፌስቡክ ላይ ነው የሚፈጸመው፣ ፌስቡክ ላይ ነው። በቤተክርስቲያን የበላይ አካል የሚታይበት አሁን ስንት ችግር እያለ አሁን ስብሰባ እየተካሄደ ነው። ለዚህ የጎናችን የሰበካ አጠቃላይ መንፈሳዊ ጉባኤ እየተካሄደ ነው አይደለም? ስንት ቤተክርስቲያን የሚያንገበግባት ርዕሰ ጉዳይ አለ። በየሀገረ ስብከቱ ያለው ችግር ማለት ነው። አሁን እንደገና የቅዱስ ሲኖዶስ ስብሰባ ይመጣል። ለነገሩኛ ከኃጢአተኛነታችን በዛት እንኳን ወደ ላይ ወደ አባቶቻችን ቀና ብሎ ለማየት ስለራሳችን ለመናገር ምን መጥን ሰዎች አይደለን። እንዲያው የቤተክርስቲያን ነገር ልባችን ውስጥ ህመም ሆኖ ነው ወይ ደግሞ መድኃኔዓለም በቸርነቱ ለአንዳንዱ ሰው እንደሰጠው አይነት ስለራሱ ብቻ ማሰብ ስለ ቤተክርስቲያን አንዳንድ ሰዎች አሉ። እኔ በጣም አልጠብቃቸው ትልልቅ ሰዎች ሁሉ መፍትሄ መስጠት ከፈለገ እግዚአብሔር ይሰጣል ብለው ንቀው የሚተው ያለውን ችግር ሁሉ ንቀው ለራሳቸው የሚኖሩ አሉ። አውቃለሁ። ከቻሉ ይጸልያሉ፣ ያለቅሳሉ። ከዛ ውጪ ግን ከፈለገ እግዚአብሔር መፍትሄ ይሰጣል ብለው የሚተው ወይ እንደዚህ አይነት ልቦና አይምሮ ማግኘት እንዴት መታደል ነበር። ለሁሉም ወደ አባታችን ነገር እንመለስ።
ትሕትና ምንድነው የሚለው ነገር ባለፈው ተነጋግረናል አንስተናል። ትሕትና ማለት ለቅዱሳን ራስን ዝቅ ማድረግ፣ ለኛ ግን ራስን ማወቅ ነው። ወራዳነታችንን በደለኛነታችን ሰው ራሱን ቢያውቅ ኖሮ እንደዚህ ባልተባላን ነበር። ቤተክርስቲያንን በሰማይ እንዳለች ሁሉ በምድርም እንድትሆን ወይም አባቶቻችን ዛሬም ቢሆን በየስፍራው ያሉ እውነተኛ በቤተ ጉባኤ በገዳማት በአድባራት ያሉ እውነተኛ አባቶች እንደሆኑት መሆን በተቻለን ነበር። ለምን ጌታን እንዘ ይትገአዝዎ ይተባአሰ ወንዘ ይጼልዎ ይጻአለ በመስቀል ላይ ሆኖ ሲገዳደሩት አልተቀየማቸውም፣ አልተጣላቸውም። ሲሰድቡት ቃል አወጣው፣ ስድብ አልመለሰላቸውም። ለኛ ያስተማረው ጌታ ተናግሮን ወልቤኒ ትሁት በልቤ ትሁቱኛ አሳይቻችኋለሁ ተማሃሮ ምን ከኔ ተማሩ ብሎ በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ አስተምሮናልና ሰው ትሁት ለመሆን ሌላ ምንም አይጠበቅበትም። ምን ያህል ወራዳ ስራ ውስጥ እንዳለ እስኪ እኔ ወራዳ ነኝ ብሎ የሚያስብ ስንት ክርስቲያን አለ? በእውነቱ አንዳንዴ መድረክ ላይ ቆመን ስንለፈልፍ የእግዚአብሔር እውነት ስለምንናገር ነው እኮ መድረክ ላይ ቆመን እንደ ኃይለኛ እንደ እውነተኛ ምናምን ምን ለፈልፍ ቃሉ የእግዚአብሔር ስለሆነ የግድ ቃሉ መነገር ባለበት ልክ እንናገራለን እንጂ እኮ ከመድረኩ ስንወርድ ይሄን መጽሐፍ ቅዱስ ከድኜ ወደ መካነ ጸሎት ወደዚያ ስንመለስ እኮ መጀመሪያ ጭንቅላታችን ላይ የሚመጣ ስዕል ምንድነው? ከነጋ ምን ጽድቅ ሰርቻለሁ? ምን መልካም ነገር በተቃራኒው ስንት ቆሻሻ ነገር አስቤያለሁ፣ ስንት ቆሻሻ ነገር ሰርቻለሁ። ከዚህ በላይ ምን ወራዳነት አለ? በእግዚአብሔር ፊት ምን ያህል እንደተዋረድን እንደሆነን እያንዳንዳችን ብናውቅ እንዴት ጥሩ ነበር። አስተማሪም አያስፈልግም። እንዲህ ያለ ልብ ቢኖርን አስተማሪም እንኳን ያስፈልገን። አባቶቻችን እሷ ናት ትልቁ ሀብታቸው። እኔ ትሕትና መቃርዮስ ይባላል። ትሕትና መቃርዮስ የመቃርስ ትሕትና የሚባል አባታችን ከሱ አልፎ እስተሰሙ የለ በዜና አበው የተጻፈ መጽሐፍ መነኮሳት አንድ አዲስ መነኩሴ መጥቶ መንኩሶ ሰይጣን ሊያስተው ፈልጎ እየመጣ መነኩሴ እየመሰለ ያናገረዋል። መነኩሴው መነኩሴ መስሎ አንተ ምን ልታረግ መጣ ይላል። ዓለምን ንቄ ይላል። ስቆበት ይላል። ደግሞ ሌላ ጊዜ አውቆ ሌላ ተመስሎ ይመጣል። አንተ ምን ልታረግ እዚህ ገዳም መጣ ይላል። ጸድቅ ብዬ ይስቅበታል። በሶስተኛው መጥቶ አንተ ምን ልታረግ መጣ አለው። ክርስቶስን አገኝ ብዬ ቢለው ያውኑ ይባስ ብሎት ሄደ። አላባ መቃርስ በጸጋ እግዚአብሔር አውቀው የሚያናግር ሰው አለ አለ። አዎ ምን ይላል? ምን ፈልገህ መጣህ እያለ መላልሶ ይጠይቀኛል። ምን አልከው? መጀመሪያ ዓለምን ንቄ አልኩት፣ ሳቀ። ኋላ ጸድቅ ብዬ አልኩት፣ አሁንም ሳቀ። በመጨረሻስ ክርስቶስን አገኝ ብዬ ብለው ያውኑ ይባስ ብሎኝ ሄደ። አንተም እንጂ ክፉ ነህ። ዓለምን ንቄ የምትል ሰው በዓለሙ ነው ዓለምን መናቅ አይችልም። የግድ ዓለም የሚናቅ ገዳም ተገብቶ ነው። ጸድቅ ብዬ የምትል ያገቡ ሰዎች አይጸድቁም። ክርስቶስን አገኝ ብዬ ብትል በዓለም ያሉ ሰዎች ክርስቶስን አገኙትም። እንዴት እንደዚህ ትላለህ? አባቴ ባላውቅ እኮ ነው። ምንድነው የሚባል አለው። ጠባዬ ቢከፋ ግብሬ ቢከረፋ ከሰው ጋር መኖር ቢቸግረኝ ውሻን አስረው እንዲያኖሩት እኔ በዚያ ምክንያት ነው የመጣው በለው አሉት። መጥቶ አንተ ምን ልታረግ መጣ ሲለው እቺኑ ቢደግምለት ብን ብሎ እንደጢስ ሄደ። ኋላ ግን ምን አለው? ይቺ የመቃርስ ናት ብሏል። ለምን? ትሑታንን እንኳን ፈጣሪያቸው እግዚአብሔር ሰይጣንም ያውቃቸዋል። ልባቸው ትሑት ይሆን አይቀርባቸው። እንኳን ወደ እነሱ ወደ እነ አባ መቃርስ ወደ ንግግራቸው እንኳን መቅረብ አይችልም። ንግግራቸው በሰው አፍ ሄዶ እንኳን አባሮታል። ቅድም የተነሳውበት እንዳረሳው ግን አባ መቃርስን ግን በደዌ ያስጨንቃቸው ነበር። እሱን መርሳት የለብንም። ምክንያቱም ስጋቸውን እንዲፈጨው እንዲያላምጠው እግዚአብሔር ፈቃድ ነው። ምክንያቱም ስጋ ካልተጎዳ ነፍስ አትቀደስም። እንዲህ ስል ስጋ ጠላት ነው ብሎ እንደሚያምኑ መናፍቃን አይደለም። ስጋ ጠላት ስለሆነ አይደለም። ነገር ግን የመጣንበት ይህ ዓለም ምድረ ፋይድ ነውና ጌታችንን በስጋው መከራን ተቀብሎ አሳይቶናልና ስለዚህ ስጋችን መከራ እንዲቀበል ጌታም ተናግሮናል። መስቀሌን ተሸከሙ ብሏል። ምን ማለት ነው? መከራ ተቀበሉ ነው እንጂ ጌታን መስቀል የታገንተ ነው ምን ይሸከመው እና የአባታችን የመቃርስ ትሕትና ይባላል። ሌላ ደግሞ አንድ የሚገርመኝ ትሁት ቅዱስ ሰው አለ። ታውቁት ይሆናል። አባ ኤልያስ የሚባል በሰው በአባ መቃርስ ገዳም ነበር። አረጋዊ ሰው የደብረ ሲያት ሰው ነው።
አባ ኤልያስ የነበረ በ5ኛው ክፍለ ዘመን ነውና ትንሹ ቴዎዶሲዮስ ንጉሠ ነገሥቱ ልጅ አልሰጠው ብሏል እግዚአብሔር እና ብዙ አማላጅነት ወደ አበው ሲልክ በጣም ሲጨቀጭቃቸው መጨረሻ ላይ እና አባ ቢስዱራ ምን አሉት? አንተ ልጅ አትወልድም፣ አታስቸግረው እግዚአብሔርን እማትወልደው ግን መውለድ እማትችሉን አይደለም ሚስት ልቀይር ብለውት ማለት ነው። ፍታትናችን ሌላ ግባሉት። ምን አሉት? እና አባ ቢስዱራ ብትወልድ መናፍቅ ነው የሚወልድ ልጅ፣ ገሃነመ እሳት የሚወድቅ ልጅ ይቅርብህ ነው ነገሩ። እንዲያስ ከሆነ የሚያጽናናኝ አንድ አባት ላኩልኛል። መርጠው አባ ኤልያስን ላኩ እና አባ ኤልያስን ደብዳቤ ሰጥተውታል። እቺን ደብዳቤ ለንጉሱ ስጥ ብለውታል። ይሄ አባ ኤልያስ ሽማግሌ ነው፣ በጣም ደገኛ ጻድቅ ነው። ወስደው ለንጉሱ ሰጠው። ከፍቶ አለያት። ንጉሱ ሲያነበው ይሄን ደብዳቤ ይዞ ወደ አንተ የመጣው ስሙ አባ ኤልያስ ይባላል፣ አኗኗሩ ቅዱስ ነው፣ እንደ ነብዩ ኤልያስ ነው ይላል። ይሄን አያውቅም እና አባት ንጉሱ ቴዎዶሲዮስ አነበበውና አንተ ሽማግሌ ያለ ቤት ያመጣት ደብዳቤ ምን ትላለች አለው። ጌታዬ አላወቅኩ ምን እንደምትል ምን ትላለች አለው። ይሄን ያመጣው ሰው ስሙ ኤልያስ ቅዱስናው እንደ ነብዩ ኤልያስ ነው ትላለች አለው። ተነገጠ። እንዲህ መሆኑን ቢያውቅ አይመጣም ነበር። ደብዳቤውንም ወይ ጥሎት ይመጣል ወይ ደግሞ አልወስድም ነበር የሚል። በጣም አዘነ። ምን ነው አዘን ካለው ንጉሱ አባ ኤልያስን ጌታዬ እነዚህ መነኮሳት ከዚያ ቅዱስ ሰው ጋር በምን አነጻጽረውኝ ነው? ካንጀቱ ነው እንግዲህ። እነሱ እኮ እውነታቸውን፣ እሱ ግን እዛ አይመስለው። እንዴት አለው? ኤልያስን ቁራ ይመግበው ነበረ። እኔ ኮቾሮ ሳሰጣ ቁራ እኩሉን በልቶ እኩሉን በትኖብኝ ይሄዳል። እንግዲህ ይሄ ካንጀቱ እኔ በህይወቴ ይገርመኛል። ማለት ትህትናውን እንኳን የሚገልጥበት ራሱን ዝቅ የሚያደርግበት እውነተኛ ምሳሌ ያለው። አንዳንዶቻችን ብለን በየመንገዱ ትሁት የሆነን እየመሰለ እኔ ቆሻሻ እኔ ኃጢአተኛ ምናምን የሚል ክፍት አፍ አለ። ዝም ብሎ በልቡ አይደለም እኮ በአፉ ነው። አበው ምን ይላሉ? እኔ ቆሻሻ ነው የሚለውን ሰው በሌላ ቀን መጣ አንተ ቆሻሻ ብትለው በድንጋይ አናትን ነው የሚል አይፈልግማ። አባቶቻችን ይላል ቅዱስ ዮሐንስ አፈወርቅ እውነተኛ ትህትና ማለት እኔ እንዲህ ነኝ ማለት አይደለም። እንዲህ ነህ ሲሉ አዎ ብሎ መቀበል። ልክ እንደ አባ ጲሜን ውሻ ሲሉት አራ ውሻ ብለህ አከበርከኝ፣ አህያ ሲለው አህያ ብለህ አከበርከኝ እንደሚለው ውሻ ሲለው ከልብስ ያምር እግዚኦ ውሻ እኮ ጌታውን ያውቃል እኔ ያልመጥንም ለሱ ይላል። አህያ ሲለው አራ ከመ እንተ እድግት ነፍስቶሙ ለጻድቃን አህያ እኮ በትዕግስቷ በሰራተኛነቷ በትህትናዋ የጻድቃን ምሳሌ ናት። እንዴት ለሷ መጥናሉ? በዚያ ላይ ፈጣሪዋን ተሸክማ ተንከራታለች። በውደተ ሆሳዕና ዘንባባ ተነጥፎላታል ያለና ከነዚህ ትሑታን ቅዱሳን አባቶቻችን መካከል ባጭር አንደኛው አባት ቅዱስ አትናቴዎስ ነው። ምናልባት ስም እንዳይምታታብን አትናቴዎስ አይደለም። በእርግጥ የስሙ ትርጉም አይለወጥም። ግን አባቶቻችን በመጠሪያው አትናቴዎስ የሚባሉ በአንጾኪያም በእስክንድሪያም በሌላ ስፍራም አበው አሉ በስም የሚጠሩ። ነገር ግን በስም ከሚጠሩት ሁለቱ በጣም የተለዩ ናቸው። የእስክንድሪያው ሐዋርያው የሚባሉ ታላቁ አርዮሳውያን መከራ ሲያበሉት የኖሩት እሱ አትናቴዎስ ዛሬ የምናከብረው በ6ኛው ክፍለ ዘመን መጨረሻ ነው 7ኛው ክፍለ ዘመን መጀመሪያ አካባቢ የነበረው የአንጾኪያው የሶሪያው አትናቴዎስ ዛሬ የምናከብረው አትናቴዎስ ነው። ትህትናው ዳርም የለው። እንደው አጭር ነገር ይሄ ቅዱስ ሰው መጀመሪያ አረቢ ነው፣ ክርስቲያን አልነበረም። ከዚያ ከመቤታችን ስዕል ፊት ሄዶ መቀመጥ ያዘወትራል። ዝም ብሎ ክርስቲያን ሳይሆን ኋላ ከመቤታችን ፍቅር የተነሳ አመነ፣ ተጠመቀ። አምኖ ከተጠመቀ በኋላ ምናኔን መርጦ በንጽህና በምናኔ መኖር ጀመረ። ከዚያ በአንጾኪያ የነበረው ሊቀ ጳጳሳት ሲያርፍ ማንን ሹም ብሎ ቢሰበሰው በዚህ ጊዜ በእውቀቱ የተመሰከረ ቅንነት ያለው ትሁት ልቦና ያለው ቅድስና ያለው አትናቴዎስ እያለ ማንን ሾማለ ብለዋል። ግን በስርዓታቸው መሰረት በአካባቢው ያሉት ጳጳሳት ተሰብስበው ነው የሚሾሙት። ከነዚያ መካከል ደግሞ ዋናው የግድ መገኘት ያለበት ሰልቅ የምትባለው ሀገረ ስብከት ሊቀ ጳጳስ ነው። ያን ጊዜ የሰልቅ ሊቀ ጳጳስ አባ እልመፍሪያን ይባላል። ከዛ ሊሾሙ ሁሉ ተሰብስበው አባ እልመፍሪያን ተግባር ይዞት ቀረ። 50 ቀን ታገሱት። በጣም ብዙ ነው 50 ቀን። 50 ቀን ታግሰው ጠብቀው አይ ቀርቷል ብለው አባ አትናቴዎስን ያለ ፍላጎቱ ሾመውት ተበተኑ። አንደኛው ጳጳስ ወደ ሀገረ አምድ ይባላል፣ ጽንፈ ሶሪያ ይለዋል። በሰልቅና በሶሪያ መካከል ያለች ሀገረ አምድ የምትባል እና አባ ዳንኤልን የመሰሉ ጻድቃን የወጡባት ዳንኤል ሶሪያዊ
ወይም ዳንኤል በስታይላይት የሚሉት ዳንኤል ዘአምድ ይወጣ ከዛ ነው። እና እዚያች ቦታ ላይ ሲደርስ አገኘውና ወዴት ትሄዳለህ አለው። አይ እኔማ ወደ አንጾኪያ ሊቀ ጳጳሳቱን ለመሾም እንደ ስርዓታችን እንዴ ጠብቀን ስትዘገይ እኮ ሾም ነው አትናሲዮስ። ተበሳጭ በጣም። እዚያ አዋጅ አስነገረ። አዋጅን በሙሉ ወደ ሀገሩ ላከው። ምን የሚል አትናሲዮስ የሚባል ሰው የተሾመ በሕገ ወጥ መንገድ ነው። ስርዓት ፈርሶ ነው የተሾመውና ማንም ሰው በዕጣን በጸሎት በቁርባን እንዳያወሳው ስሙን ገዘተ፣ አውገዘ። አሁን ልብ በሉ። በዚህ ሰዓት ቅዱስ አትናሲዮስ በስርዓት ነው የተሾመው። እልመፍሪያን ዘግይቶ ስለመጣ ማድረግ አልነበረበትም። እናነጻጸር ከተባለ አትናሲዮስ ፓትርያርክ ነው። እልመፍሪያን ተወራጅ ሊቀ ጳጳስ ነው። ያ ማለት በዛሬው መስለው ከተባለ እንደ አትናሲዮስ ብፁዕ ቅዱስ አቡነ ማትያስን ይመስላል። እልመፍሪያን የሀገረ ስብከቱ ሊቀ ጳጳስ ይመስላል። እንደዛ ነው። ስለዚህ የከፍተኛው ስልጣን ያለው ማን ነው? አትናሲዮስ ነው። ምን ትገዝተኛለህ? ክህነትን ይዣለሁ ወይም አንተንም ገዝቻለሁ ማለት ዛሬ መቼም ያው ቤተክርስቲያናችን ለረጅም ዘመን ተወጋግዘው አባቶቻችን ብዙ ችግር አልፏል። እግዚአብሔር ይመስገን። አሁን መቼም ከነ ችግሩም ቢሆን ተፈቷል ተብሎ እንግዲህ ያየን ነው። ከነ ኮተቱ መድኃኔዓለም ኮተቱን ያርቅልን። ይሄ ነገር ሲያዝ ከምን ይደርሳል? ሶሪያ አንጾኪያ ከተማ በጣም አዘነ ሰምቶ። ወትሮንም አልፈልገውም ይሄንን ሹመት። በተሾመ ጊዜም ከዛ በፊት ሌላ ፈተና ገጥሞታል። እሷን መተረክ ይገባናል። ተሾሞ ቅዳሴ ቀድሶ፣ ምክንያቱም በአንጾኪያ ስርዓት መሰረት ፓትርያርኩ ሲሾም 7 ቀን ያለ ማቋረጥ ይቀድሳል። ስርዓት አላቸው እንደዛ። ቅዱስ ያቆርባል። አንድ ቀን የመጀመሪያው ቀን ቀደሰና በተሾመባት ቀን ስጋው ደሙን ካቀበለ በኋላ ካህናት በእጃቸው ባንብሮድ ይባርካሉ። ሲባርኩ ድሮ ወዳጁ የነበረች አንዲት ሴት ነበረች በሌላ ፈቃድ። ያ ማለት ይሄ ቅዱስ ሰው በዝሙት ነበር አይደለም። እንዲሁ ዝም ብሎ ወዳጅ ያላል እንደ ከንፈር ወዳጅ ምን ይተባል እንደዛ አይነት ሴት ነበረች የሚቀርባት እና በዛ ክብር ስትመለከተው ትኩረቱን መሳብ ፈለገች እና አስታውሷት እሷን የተለየ እንዲያከብራት ፈለገች። በሌላ እንግዲህ የሱ የቅዱስ አትናሲዮስ ሕይወት በብዙ ቅድስና ተለውጧል። ከዛ ምልክት ልትሰጠው ፈልጋ በምን ምልክት ልስጠው? እኔ በነገራችሁ ላይ ጉባኤ ላይ ሰዎች እያስተማሩ አስተማሪ ለመረበሽ የሚሞክሩ ሴቶች ያለው በጣም ይገርመኛል። ምን አይነት የጠላት መንፈስ ቢያድርባቸው እንደሆነ አላውቅም። ማለት በአስተማሪያን ውስጥ መግባት እኮ አስተማሪው እኮ ተራ ሰው ነው። ቀን የሰጠው ቅል እኮ ነው። በተለይ በዚህ ዘመን ያለን አስተማሪዎች እኮ ቀን የሰለጠን ስንል ያን ቅል የሆነ ነገር ድንጋይ መጥቶ አናቱን ቢለው እኮ ይሰበራል። ከሰው የተለየ ምንም ነገር ያለን አይደለንም። እኔ ተራ ሰው ነኝ። እንደው ከኔ በላይ ያሉ ትልልቆችም ቢሆኑ ያው ናቸው። ምንም የሚካድ ነገር የለውም። እውነተኞቹ የተከበሩት አፋቸውን ዘግተው በየጉባኤው የተቀመጡት ናቸው ዋናዎቹና ትኩረት የምትስብበት አጋጣሚ ብታጣ ሄዳ እጁን ነከሰችው። በዚህ ነገር በጣም አዘነ። ወደ ቤቱ ገብቶ እጄ ሆይ ሰውነቱ ስትነክሰው ሲደነግጥ ታወቀው። ምክንያቱም ጸላይ ሰናያት በእንደዚህ አይነት ንክኪ ነው ሰው የሚፈትን። በጣም መጥፎ ነው። ሰውነቱ ሲደነግጥ ታወቀውና ሰውነቴ ሆይ ረከስሽ፣ የጌታን ስጋ ቅዱስ ሥጋው ክቡር ደሙን በነካሽበት እጅ እንዲያደርግ ብሎ አሰባሰበና የሚያደርገው አጣ። ከዚህ የተማረው ትምህርት እዛ ነው። ለመድየከ ዘይማን ታስህተከ ምትራ ወግድፋ፣ ቀኝ ዓይን ብታስት አውጥተህ ጣላት ያለውን ስምዖን ጫማ ሰፊው አውልቆ ጥሎታል። ከሱ የሚቀድመው ግን ስምዖን ጫማ ሰፊው ዓይኑን ከማውጣቱ 400 ዓመት አትናሲዮስ ይቀድማል። መጀመሪያ ያደረገ ጌታ ለካችን ለዛን ያዘኝ ብሎ ሰይፍ ምዝዝ አድርጎ ቀኝ እጁን ቆርጦ ጣላት፣ ወረወራት ባልጋ ስር። ከዚያ በስቃይ ሲሰቃይ እመቤታችን እግዝእትነ ማርያም ቀድሞም ተወደዋለች፣ ትናገራለች፣ መጣች። በስቃዩ ውስጥ እያለ ደሙ ይንጠፈጠፋል፣ ልጁ ተቆርጦ። ከዚያ ወዳጄ ምን ሆነ ነው አለች። እናቴ ሆይ ይኸው ሰውነቴ ፈተና እንዳታመጣ ብዬ እንዲያደርኩ። አይ አንተ ምን ሞኝ ነህ? ማን ነው ግን እጅ መቁረጥ ያስተማረ አለችው። ልጅሽ፣ ቸሩ ልጅሽ። እጅህን ቁረጥ ያለ እኮ እጅህን አይደለም። እጅ ማለቱ ምንድነው? ዘግይተው ይከብሩ በልጅ ወድቀው ይነሱ በእጅ እንዲባል እጅ ማለት ድጋፍ ማለት ነው። እጅ የተባለ ድጋፍ የሚሆነ ሰው፣ ድጋፍ የምትለው ሰው ልጅ ይሁን ወንድም ይሁን አባት ይሁን እምነትን ሊያስክድ ቢሞክር ከሱ ተለይ ነው። እጅ የተባለ ረዳት የሆነ ሰው ነው። ዓይን የተባለች ሚስት ለሴት ባል ነው። እንደዛ ብላ አስረዳችው። አይ አምላክ እናት ብሎ አለ። በላይዞ ብላ
እንግዲህ የእመቤታችን ታምሯ ከድንቅ በላይ ድንቅ ሊሆን የተቆረጠውን መቀጠል የታውፋን ያንቀጥላለታለች እና ያን አልፈለገችም። ለአዲስ እጅ ሰጠችው፣ የብርሃን እጅ ቀጠለችለት። ያኛው ተቆርጦ ሲያወድቀው ቀረ። ነገር ግን ከመቀጠሉ በፊት መተው ማስታወሻ ሰጥተውታል። በሚቀጥለው ቀን እንድትቀድስ አሉት። እጁን እነዚህ አድርጎ ሸፍኗል። ወደ ውስጥ አይን ያልቀድስ በሚቀጥለው ሌላ ሰው ይቀድሳል። ለምን አትቀድስም አሉት። በቃ አይቻለኝ። ደጋግመው ጠይቀውታል። እመቤታችን ከመገለጧ በፊት አይሆንም አላቸው። ኋላ ተሰብስበው ምን አሉ? አይ ውሻ ወደ ተፋቱ፣ ወትሮውን እኮ አዲስ አማኝ ከሌላ እምነት የመጣ ሰው መሾም አልነበረብንም። የድሮውን አስታወሱ። መሾም አልነበረብንም፣ ለዛ ነው። ስለዚህ ነገ በአደባባይ እሱን ሽረን ሌላን ሾማለን አሉ። ገና ከአባል መርፌራያን በፊት እኮ ሌላን ፈተና ገጠ። በዚያ ሰዓት መሄዳቸው ኋላ ተነስ ሂድ ቀድስ አለችው። በሌሊት ተነሳ ሄደ። ታጥቆ ገብቶ ቀደሰ። ሲቀድስ ሰላም ለኩልክሙ እያለ እጁን ሲያነሳ ቤተክርስቲያኑ በብርሃን ጎርፍ ይጠልቅልቃል እና ግራ ገብቷቸዋል። ቅዳሴው አልቆ ተሰብስበው አቡነ አይዳአነ እስቲ ንገረን፣ ምንድነው ጉዱ? አልቀድስም ብለህን ነበር፣ ኋላ ደግሞ እጅህ እንደ ብርሃን ቤተክርስቲያኑን ሁሉ ያጥለቅልቅ ምንድነው? አይ እኔ ስለነገራችሁ አልሻም ነበረ፣ ግን የአምላክ እናትን ድንቋን ታውቁ ዘንድ ልንገራችሁ። የሆነውን ነገር ሁሉ ነገራችሁ። እኛ ማመን አንችልም፣ እንዲህ ሲደረግ ሰምተን አናውቅም ብሎ አሉት። አታምኑም? ወደ ቤት ወሰዳቸው። ግለጡት አላቸው። ቢገልጡት የተቆረጠችው እጅታቸው ወድቃለች። እጹብ እጹብ ብሎ እግዚአብሔርን አድንቀዋል። ይሄ ቅዱስ አባት በዲሜ ዘመኑ ያችን የብራጅ እጅ ይዞ ነው ይኖርና ከዚያ አባ እልመፍሪያንን ነገር ሲሰማ አዘነ። አንደኛ ቤተክርስቲያን መከፈሏ ነው፣ ሁከት ነው፣ ብጥብጥ ነው። ስለዚህ ደቀ መዝሙርን ጠራውና ለቀለከማችሁ ማለት ደቀ መዝሙርን ጠራውና ልጄ ለመረቀ ታዘዘኝ አለው። አባቴ እዘዘኝ አለው። ከዛሬ ጀምሮ እስከ 1 ዓመት ድረስ በእኔ ፈንታ ሆነ ሰራልኝ። እሰር ፍታ። ይሄ አቡነ ቀሲስ የሚባለው አሉ አይደለም? እንደዛ እሰር ፍታ፣ እዘዝ፣ የፈለከውን ስልጣን ሰጥቻለሁ። ነገር ግን አባታችን አትናሲዮስሳ ካሉ በበዓት ተከቷል፣ ጸሎት ላይ ነው፣ አታውኩት በላቸው። የዛሬ ዓመት እመጣለሁ ብሎት እሱ መርቆት የጵጵስና የፕትርክና ልብሱን አውልቆ ተርታ ልብስ ለብሶ ቆሻሻ በጣም የቆሸሸ ልብስ ለብሶ በእግሩ ከአንጾኪያ ተነስቶ ሰልቅ ሄዶ ማንኳኳት። በር ጠባቂ ወጥቶ ማነህ አለው። የዕለት ጉርስ የዓመት ልብስ የጎደለኝ ከአባቴ በረከት የምሻ አንድ ምስኪን ነኝ አለው። የምንኩስና ቆቡን አድርጓል። እስቲ ልጠይቅ ብሎ ሄዶ አባታችን እንደው ደሃ መጥቶ ቁሟል አላቸው። አባ ለመፍሪያንም ተበሳጭቶ ነው እንጂ መጥፎ ሰው ነው አይደለም፣ የዕለት ፈተና ነው። አስገባው አለው። ገባ፣ ሰገደለት። ፓትርያርኩ ነተራው ሊቀ ጳጳስ ሰገደለት። ምን እሺ ተመጣህ አለው። አባቴ እኔ ረሃብተኛ ነኝ፣ እበላው ጠጣው የለኝም። ስለዚህ ባንተ ስሩኝ፣ በጸሎት ጥላ ስሩኝ፣ እያገለገልኩ እየተላላኩ መኖር ፈልጌ ነው ብሏል። ዲያቆን ነህ ወይስ ቄስ አለው። ኧረ እኔ ክህነት የለኝም አለው። መነኮሳት ደምረዋል። መነኮሳት ገባ። ያን ልብሱን አይቀይርም። ባጭር ታጥቆ የሁሉን መነኮሳት ቤት ይጠርጋል። መጀመሪያ ከፓትርያርኩ ይጀምራል። የሊቀ ጳጳሳቱ የእሱን ይጠርግና የሁሉ መነኮሳት ቤታቸውን ይጠርጋል። በእሱ አይበቃም። የፈረሶችና የአህዮች ቤት ገብቶ የእነሱን ፋንድያቸውን ይጠርጋል። እሱ አይበቃው፣ ሽንት ቤት ይጠርግ ነበር። ከዛ በጣም ገረማቸው እና አምሰልዎ ከመመልአክ ይላል መጽሐፍ። ተሰብስበው ሄዶ ወደ አባ ለመፍሪያን አባታችን አቤት የሰጠህን ሰው እንዴት ያለ ነው አሉት። ምን ነው ምን አረጋለችው? አራ ሰው እኮ አይደለም መልአክ ነው ብሎ ያደረገውን ነገር ሁሉ ነገሩት። እና ምን ይሻላል? ኧረ ዲቁና ሹምልን፣ ከዚህ ዝቅ ካለ ስራ አውጣው እባክህ ይበቃዋል አሉት። እሺ አለ። በ7 ወሩ ዲቁና ተሾመ። ሊሾመው ጠራው። በዕለተ ሰንበት ነው እንግዲህ ክህነት የሚሰጥ በጥንት ጊዜ ሰብስበው በል እንግዲህ መንፈስ ቅዱስ ዛሬ ዲያቆን ሊያደርግ ጠርቷል ብሎ ሲለው ኧረ አባቴ ተወኝ፣ እኔ ኃጢአተኛ ነኝ፣ ለዲቁና አልገባም ብሎ አለቀሰ። አታልቅስ፣ ይገባሃል። ጊዜም አይገባኝም ስላለ አንድ ሰው አይገባኝም ካለ በግድ መሾም ነው። ይሄ ሰው የመንፈስ ቅዱስ ሰው ነው ማለት ነው። ሊሾመው ሲል አባቴ ይቅር በለኝ ደብቄው ነው እንጂ ዲቁናው ሳለኝ አለው። እንዴት ያለ ትሕትና ነው ብሎ በዲቁና አገልግለ ዛሬ ጀመረዋል። በዲቁና ሲያገለግል ቆየ። ኋላ አሁንም የዲቁና ተልእኮ ሲጭር ሲወጣ ሲወርድ አስደሰታቸው።
ረባከ ቅስና ሹምልን ይህን ሰው አሉ። ተዛዝበው ዮም ጸዋዕከ መንፈስ ቅዱስ ይሲም ከቀሲሰ ዛሬ ቄስ ትሆን ዘንድ መንፈስ ቅዱስ ጠርቷል። አለቀሰ። ኧረ እኔ ኃጢአተኛውን ተወኝ አለው። ግድ ነው ሾምሃለሁ አለ። ይቅር በለኝ ደብቄው ነው እንጂ ቅስናው ሳለኝ አለው። እንዴት ያለ ትሕትና ነው! በል በቅስና አገልግላለሁ። ጥቂት በቅስና እንዳገለግል ልክ ዓመት ሲሞላው አገልግሎት ከጀመረ እዚያ ከሄደ ከሱ ልፍ ብላ ያለችው ከሱ ስር ያለችው የአንዲቱ ሀገር ጳጳስ አረፈ። አይ እውነኛ ሰው አግኝቻለሁ ብሎ ጳጳሳትን ጠራ፣ ካህናትን መነኮሳትን ሰበሰበ። ዮም ጸዋዕከ መንፈስ ቅዱስ ይስም ከጳጳሰ ለመንበረ እገሌ እገሌ ላረፈባት መንበር አንተን ጳጳስ ሊያደርግ እግዚአብሔር መርጦሃል ትሾማለህ አለው። ቢለምነው እግሩ ወድቆ እምቢ አለ። እንግዲያውስ ምን ነገራችሁ ምስጢር አለ ታገሱኝ አላቸው። ምንድነው አሉት። ባለፈው ከዓመት በፊት ምን ተፈጥሮ ነበር አላቸው። ምን ተፈጥሯል? እንዲያው በአንጾኪያ ፓትርያርክ ሊቀ ጳጳስ ሲሾም ምን ያደርጋል? እንደዚህ አድርገናል። አይ መልካም ነው። ታዲያ ያ ሰው ወዴት ያለ ይመስላችኋል አላቸው። በመልክ ያውቀው እዚያው መንበር ይሆናል እንጂ አለ። አይ መንበሩም አይደለ። ወዴት ነው ያለ? እፊት ነው ያለው። ወዴት እፊት? የአንጾኪያ ሊቀ ጳጳሳት ፓትርያርክ አትናሲዮስ ይሉሃል እንጂ እኔ እኮ ነኝ ብሎ ድፍት ተግንባሩ ደንግጦ ያኛው ለምን ዓመት ሙሉ ምን እንደሰራ ያውቃል። አለቀሰ፣ ጮኸ፣ ተንከባለለ። አባ ለመፍሪያን ትምህርት እንደዚህ ነው። እንደው ላደላቸው አባቶቻችን በብዙ ተንከባለለ። እየዳህ እየዞረ ሊቃነ ጳጳሳት ነባካችሁ አማሉኝ ከእግዚአብሔር ዘንድ እሳት ልኮ እንዳይበላኝ ምድር ተከፍታ እንዳትውጠኝ ነባካችሁ አማሉኝ ያለ ኋላ አትናሲዮስ ሂዶ አይዞህ ብሎ አነሳውና እኔ ቤተክርስቲያን እንድትከፈል ችግር እንዲመጣ አልፈለኩም፣ ለዚያ ነው አይዞህ ነው አለው። መንበር አምጡልኝ አለ። መንበር አመጥቶ ባንዱ ጫፍ አባ ለመፍሪያን ባንዱ ወደ 4 ጳጳሳት ተሸከሙት። ላንተ እንደዚህ ነው በግራድ ቤተክርስቲያኑን አዞረው ቅዱስ አቆርበን ነው ቅዱስ አቆርበ ኋላ በቅሎ አስመጣና በማግስቱ እንሂድ ብሎ እሱን በበቅሎ አስቀምጦ አባ አትናሲዮስን አባ ለመፍሪያን በክሩ ትሕትና ተማረ። ወዲያውኑ ሌላ በቅሎ አስጠራና አባ አትናሲዮስ አንተ ሊቀ ጳጳስ እባክህ ተቀመጣለሁ፣ ሕያው እግዚአብሔር ይመስክርብኝ አንተ ጌታ የስቶን ታላቅ የስቶን በግራ አይደለ ወደ እኔ በር የመጣ እኔ በግር እየኳተንኩ መንበር አደርሳለሁ ብሎ እንደ ታዳጊ እንደ ደቀ መዝሙር የበቅሎ ልጓም እየጎተተ አንጾኪያ አድርሶታል። እዚያ ደስታ ተድላ ተደርጓል። እንግዲህ ሁለቱም በመልካም ኑሮ አርፈው ኑረው ዛሬ እናስባቸዋልና ዛሬ ትሕትናን ለሚሻ የትሕትና ቀናትና እንዲህ ያለውን ለማውሳት ነው። እንዲያው ከመነሻው ያላሰብኩት ሁሉ የተነገረው ዋናው ትልቁ ነገራችን ስለ ትሕትና ለማንሳት ያክል ነው። ብርሃነ ዓለም አባታችን ቅዱስ ጳውሎስ የሱም የቅዱስ አትናሲዮስም የሌሎችም እንግዲህ በረከታቸው ይደርብን። እንግዲህ ያው የቀሩ በጣም ዛሬ በነገራችን ላይ ወደ 11 በዓል ነው ያለው። ያው በስም ብቻ ጠቀስ አድርገን እናልፋቸዋለን። ግን ማስታወሻ ግን ልስጣቸው አንዳንዲት። ለምሳሌ ሁለተኛው በዓል የቅዱስ እስጢፋኖስ ነው። ቀዳሜ ሰማዕት ሲባል እንግዲህ 2 ቀዳሜ ሰማዕቶች ነው ያሉን። እንዴት 2 ቀዳሜ ሰማዕት ይኖራል ቢሉ ለተለያየ ስፍራ ለአጠቃላይ ለቤተ ክርስቲያን ከሆነ ሊቀ ዲያቆናቱ ዋናው ቅዱስ እስጢፋኖስ ነው። ዛሬ የምናከብረው በአንጾኪያ ዘመነ ሰማዕታት የሚባለው የአውሬው ዲዮቅልጥያኖስ እና መክስሚያኖስ አራዊቶቹ በነገሱ ጊዜ መጀመሪያ መስክሮ አንገቱ የተቆረጠ እንደ ዮሐንስ መጥምቅ ለ3 ቀን ያክል ከአንገቱ በላይ ነፍሱ ሳትለይ ንጉሱን ሲዘልፍ የቆየው ቅዱስ እስጢፋኖስ ቀዳሜ ሰማዕት መባሉ ለ40 ዘመን መከራ 47 ሚሊዮን ክርስቲያኖች ለታረዱበት እሱ መጀመሪያ ስለሆነ ነው። ይሄ ቅዱስ ሰው የቅዱስ ፋሲለደስ የወንድሙ ልጅ ነው። ከዚያ ሌላኛው ዛሬ ቅዱስ ሊባሪዮስ ነው። ሊባሪዮስን ከቅዱስ መርቆሪዎስ ጋር ነው የምናነሳው። ብዙ ጊዜ በአይታችሁ ከሆነ በህዳርም በጥርም በቅዱስ መርቆሪዎስ በዓል ላይ ጸለዩ ባስሌዎስ ወርጎሪዎስ ሀበስሉ ለቅዱስ መርቆሪዎስ ደነነ ስዕል ከመኦሆ ዘይሎ ተፈሶ ባስሌዎስ ወርጎሪዎስ ይላል። እዚህ ታሪክ ላይ በዜማ መዋቅር ነው እነዚህ የተጻፈ እንጂ በቤተክርስቲያን ታሪክ ይህንን ስራ የሰሩ 3 አባቶች ናቸው። አባ ሊባሪዮስ የሚባል 3ኛ ሰው ነበራቸው። አሁን ስንክሳሩን የሚያነብሰው ግር እንዳይለው ስንክሳሩ ይላል ሊባሪዮስና ባስሌዎስ ይላል። በሌላ ደግሞ በቅዱስ መርቆሪዎስ ገድል ላይ ደግሞ ስንመለከተው ባስሌዎስና ጎርጎርዮስ ይላል። መጽሐፍ አንዱን ይዞ አንዱን ይተዋል። እንደ ምክንያቱ ዛሬ ሊባሪዮስን ስለፈለገው ነው። 3ቱ ናቸው፣ አብሮ አደግ ናቸው ከኦሊያኖስ ጋር
በዘመኑ ክርስቶስን ክዶ ሰማዕታትን ሲያሰቃያቸው ለምን አንመክረውም ብለው ሄዱ። ጠጋ ብለው ሊመክሩት ገና አንደበታቸውን ሳይከፍቱ ጸላይ ሰናያት ቀድሞ በሱ አፍ አድሮ ተናገረ። ጌታችን ተሳደበ። የት ትታችሁት መጣችሁ? አይቴ ሀደግምዎ ለወልደ ጸራቢ ብሎ ሎቱ ስብሐት ዛሬ ፕሮቴስታንቶች ጌታ እንደሚሳደቡት ያለ አነጋገር ተናገረ። ያን ጊዜ ቅዱስ ባስልዮስ ከቁጭት ከክርስቶስ ፍቅር የተነሳ ያንተን መቀበሪያ እያዘጋጀል በሲኦል ትተነዋል አለው። በዚያች ቅጽበት ጌታችን የእሳት ሳጥን በሲኦል ለኦልያኖስ አዘጋጅቶለታል፣ ከሁሉ የከፋ ቦታ እንዲቀመጥ። ለምን? ቅዱስ ባስልዮስ የተናገረው መቅረት የለበትም። ኋላ ወስዶ የት ያስራቸዋል? ቤተክርስቲያን። እስር ቤት የሚለው ቤተክርስቲያን ነው። ቤተክርስቲያን ኑሮ አጥፍቶ አውድሞት ወደ እስር ቤትነት ቀይሮት ዛሬ ቱርክ እንዳለው ማለት ነው። ኋላ መቼም ጣዖት ከሚመለክበት እስር ቤት ይሆን ይሻላል ከቱርኩ። እንዲሁም ከዛ አሁን የቱርኩ ይከፋልና ከዛ ሲገቡ ስለ መርቆሬዎስ ሁሉን ሲያጠፉ ስለ መርቆሬዎስ ትተውታል። ለእግዚአብሔር ተአምርና አላገብተው በከው በቅድሜው በፊቱ አለቀሱ እንዲህ እያሉ እፎ ተአገስኮ ለዝንቱ መምዕላይ፣ ይህንን ከሃዲ ፈጣሪን ሲሳደብ እንዴት አስቻለ መርቆሬዎስ፣ እንዴት ቻልከው፣ እንዴት ዝም አልከው ብሎ እያለቀሱ ከሐዘን ዛት እንቅልፍ ይወስዳቸው በራእይ ተገልጦ አልተው ዋጋውን እሰጠዋለሁ ብሎ ሲላቸው ድንግጥ ብሎ ቢነሱ ስዕሉ የለም። እንደገና አሁንም ሲያዝኑ ሲያለቅሱ ቆይቶ እንቅልፍ ወሰዳቸው። ተመልሰው ቢነቁ ስዕሉ ተመልሶ መጥቷል። ከጦሩ አንደበት ደም ጠብጠብ ይላል። ኦ መርቆሬዎስ ምሉአ ግርማ ወሞገስ ቀተልኮኑ ለኡልያኖስ፣ ግርማ ሞገስን የተመላ ኦ መርቆሬዎስ ኡልያኖስን ገደልከውን ሲሏቸው ደነነ ስዕል ከመእወ ወኦሆ ዘይብል፣ አዎ ትክክል እንደማለት እንደዚህ ያለው ተፈሱ ባስልዮስ ወጎርጎሬዎስ ወሊዋሬዎስ ያለው ነው። እና ይሄ ቅዱስ ሰው በዚህም አብረን የምናስበው ነው። ሌላኛው ዛሬ ቤተክርስቲያን የምታከብረው አባታችን ቅዱስ ቶማስ ነው። ሐዋርያው ቶማስ ዘአሰርገዋ ለህንደኬ በጣዕመ ትምህርቱ የሚባልለት ህንድን ያስጌጻት የህንድ ሐዋርያ ነው። እንግዲህ ለኛ እንደ ቅዱስ ያሬድን አቡነ ሰላማ ከሳቴ ብርሃንን እንደምናነሳ ሁሉ ግን ቶማስ ለህንድ የደከመውን ያክል ለአንድ ሀገር ለብቻው የደከመ እንጂ ሐዋርያ ያለ አይመስለኝም። ለምን? የህንድ ግዛቷ ሰፊ ነው እንድታውቁት። ህንድ በዚያ ዘመን እንዲያዚያ ሲደከምላት የኢትዮጵያ ግዛት ናት። ሰው አያውቅም። ዛሬ አንድ ህንዳዊ ታሪክ ፕሮፌሰር ሲናገር እየሰማሁኝ ተቀርጾ የሚተላለፍ ነገር ሳውዝ ኢንዲያ፣ ደቡብ ህንድ፣ የእነዚህ መልካቸው ትንሽ ተቆርጠቆር ያሉበት ምንም መሸፋፈን አያስፈልገውም ጥንታዊ ኢትዮጵያ ግዛትን የነበር እያለ እንግዲህ አንድ ህንዳዊ የታሪክ ምሁር ነው እንደዚህ የሚመሰክረውና ተውት። ያው ትናንት እንደዚህ ነበረን ብንለው መቼም ዛሬን እያዩ ሰዎች አያምኑንም። እኛ የቅዱስ ላሊበላ ልጆች ነን ስንል ማለት እኮ አይገባንም። በጣም ያሳፍራል እኮ። አይሁድ በጌታ ፊት ቀርበው እኛ እኮ የአብርሃም ልጆች ነን ማለታቸው አሳፍሯቸዋል። ጌታ ምንድን ነው የመለሰላቸው? የአብርሃም ልጆች ትሆኑስ የአብርሃምን ስራ በሰራችሁ። ዛሬ እኔ አፍ አሳፍራል። እኔ ቴዎድሮስ ልጅ እኮ የምኒልክ የገሌ ልጅ የላሊበላ ልጅ ነው። አይ እንጃ አይመስልም። እነሱን ይመስል ነገር የለንም። እና ይሄ ቅዱስ ቶማስ ጎንዶፎር የሚባል አንዳንዶቹ ጎልዶፎር ይሉታል። ጎንዶፎር የሚባል ንጉስ ከህንድ ግዛቱ አንዱን የሚገዛ እሱ ነውና የቅዱስ ቶማስ አንድ የሚያስገርም ታሪኩ ይሄ ነው። አቤኔስ የሚባል ነጋዴ ነበር። ለአቤኔስ የሸጠው ጌታ ነው። በ3 ልጥረ ወርቅ ይላሉ ወይም በ30 ወቄት ማለት ነውና ሸጦት ሄዶ መጀመሪያ ሌላ ቦታ ስራ ሰርቷል። ያ መስከረም ላይ የሚተረከው ነው። በጥቅምት የሚተረከው ደግሞ ከዚያ ከጨርሶ በኋላ አቤኔስ ይላል ወደ ጎንዶፎርና ጋዱን ይወስዷል። ጎንዶፎር ካለበት ቦታ አንተ ምን ይዘህ መጣ ይለዋል። ባለሙያ ብሏል። ምን ትችላለህ አለው። እኔ ያው ቤተ መንግስት እሰራለሁ፣ ሞፈር እጠርባለሁ፣ መንበር አዘጋጃለሁ፣ ምንም አልሰራው ነገር የለኝም። ነው እንግዲያው ሲኔ ችግሬ ቤተ መንግስት ነው። ቤተ መንግስት ስራልኝ አለው። መቼ ትሰራልኛለህ አለው። በህዳር ጀምሬ በሚያዝያ ጨርስልሃለሁ አለ። ህዳርና ሚያዝያ በሀገራቸው ክረምት ነው እንድታውቁት። ያስደንቃል። ሰው ሁሉ ህንጻውን በበጋ ይሰራል፣ አንተ በክረምት ነው እንዴ የምትሰራው? አልወጻይቅ እኔ አስጨንቀኝም ችግር የለም አለው። በል የምትሰራበት ሁሉ ማት ወርቅና ብር ሰጥቶት ሩቅ ሀገር ይሄዳል። እሁብ ዘንጉስ ለንጉስ ከሐዋርያት ሁሉ በምጽዋት ሁሉ የተመሰከሩ ናቸው። ማን እንደ ቶማስ ምን ይለዋል? ለቶማስ ምጽዋት ልማዱ ነው ይለዋል። ያለ ምጽዋቱ ለማደር አይችልም። እና የሚመጸውተው ስለሌለው እንደዛ የሚያደርግ
ይቀበልና እሁብ ዘንጉስ ለንጉስ የምድራዊው ንጉስ ለሰማያዊው ንጉስ እሰጣለሁ እያለ ይመጸውታል። አለቀበት ወርቁ። መልእክተኛ ይልካል። መሰረቱን አውጥቼዋለሁ ለግድግዳው ላክልኝ ይልካል። ይመጸውታል። ግድግዳውም ተፈጸመለት፣ ጣራው ቀረል ይልካል። ቢመጣ ባዶ ሜዳ ንዳን ይራኮታል። የት አለ ቤተ መንግስት ያለው? ይሄው በሉ ሰድና ሰርልኝ። ያኛው ፊልክስ ነው ፊልጶስ የሚባለው የመጀመሪያው ንጉስ ቆዳውን ገፎታል። ይሄኛው ግን እገለዋለሁ ሰርልኛል። እሱ በታሰረበት ሌሊት ጋዶን ትንሽ ወንድሙ ሞቶ አደረ። በሱ ሲያዝን ቅዱስ ቶማስ አየን፣ አዘነለት ንጉሱ ሲያለቅስ። ከዛ ቅዱስ ቶማስ እዚያው እስር ቤት እንዳለው ነው ጸለየ። ሲጸልይ ጋዶን ከሞት ተነሳ። ሮጦ ሄዶ ከለሐሪያው ሰገደለት። ለምን ትሰግድለታለህ አለው። አይ ወንድሜ እኔ ያየሁትን ብታውቅ አንተን በሰገድክለት ምን አየህ አለው። በሰማይ ሄጄ በብርሃን እንቁ የታነጸ ትልቅ አዳራሽ አየሁ። ይሄ ማን ነው ብሎ ሲሉ የወንድም የጎንዶፎር ነው። ያኔ እኮ ጎንዶፎር አላምንም። እንዴት ወዴት ማን ነው እዚህ የሰራለ ሲሉ ሐዋርያው ቶማስን ያነጸለት ነው። ያን ጊዜ ነው የነቃሁኝ አለው። በሐዋርያው አማላጅነት ጎንዶፎርም ሰገደለት። አገሩን በሙሉ በዚህ ምክንያት አጥምቆት ሄዷልና ቅዱስ ቶማስ ዛሬ ለጎንዶፎር ንጉሰ ህንደኬ እዚያ ባንዱ ግዛት ለነገሰው ታምራት ያደረገበት ቀን ይታሰብለታል። እንደ አንድ የመጨረሻ ታሪክ አጼ ዳዊት ግማደ መስቀሉን ያመጡት ዛሬ እረፍታቸው ነው። በ1395 ዓመተ ምህረት የስድስት ነገስታት በልጅም በልጅ ልጅም አባት ናቸው። እንዲያው አቀሙ መንግስተከ እየንተ አፍቀርኩሙ ፍዳ ማርያም ወልዳ የሚል አንቀጽ ይገኛል። እመቤታችን ድንግል ማርያም ጌታችንን ሲወድ ዳርም የለው። አባቶቻችን ምን ይላሉ? እንዲያውም አንዱ ሊቅ ሰሞኑን የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ መሰሉኝ እያስተማሩ እየሰማኝ ድንቅ ነው አነጋገራቸው። የቀድሞ አባቶቻችሁ ወርቅና ብር አይሹም ነበር አባቶቻችን። ለምን አጼ ዳዊት ከነገሰ በኋላ እመቤታችን ሲወድ ጽኑ ነው እና የግብፃውያን በግብፅ በሶሪያ በኢየሩሳሌም ያሉ ክርስቲያኖችን አሕዛብ መከራ ጸኑባቸው። አድነን ብለው ደብዳቤ ላኩለት። 100,000 በቅሎ 100,000 ግመል 100,000 እግረኛ ይዞ ላይኛው ግብፅ ወርዶ ጦርነት አድርጎ ዘርፏቸው። መዝረፍ ማለት ይኸው መቅጣት ያለበትን ቀጥቶ ኋላ ግን ሲያስብ ምን እዚህ ሁሉ አደከመኝ ብሎ ወደ ሱዳን አለ ኑቢያ ግዛት ወደ ተመለሰና እዚህ ሁሉ አባይን ቀዶ ወደ ሌላ መንገድ ሰደደው። ያን ጊዜ ለምነው ተለማምጠው ታርቀውታል። በኢየሩሳሌም በግብፅ በሶሪያ ያሉ ክርስቲያኖች ረፍት አግኝተዋል። ኋላ ስለዚህ ውለታ ምን እንክፈለው? ወርቅና ብር እንላክልህ። ወርቅና ብር ምን ያደርግልኛል ለኔ? ይልቅስ አለ እንደ ቁጭ ብሎ ከመማክርቱ ጋር ተማከረ። እነዚህ ያማከራቸው 10 ጻድቃን ናቸው። እነዚህ 10 ጻድቃን ማለት እና አቡነ ፊልጶስ ዘደብረ ቢዘን፣ እና አቡነ ያፍቅረነ ጊዜ ዘጉጉሜን፣ እና አቡነ ያሳይ ዘመንዳባ፣ እና አቡነ ሂሩት አምላክ ዘዳጋ የጣናው እነዚህን የመሰሉ እና አቡነ ዮሐንስን እነዚህን እና አቡነ በትረ ማርያም እነዚህን ሁሉ ሰብስቦ ተማከረ። ምን ላድርግ አላቸው። አይ እሱ መጀመሪያ ያዝን ነበረ። አባቶቼ ለሀገሬ ብዙ ውለታ ሰርተዋል። እኔ ምንድነው የምሰራ? ታቦተ ጽዮን አለችን፣ እምነት አለን፣ ቁርባን አለን፣ ጥምቀት ሁሉ ነገር አለን እና ምንድነው የጎደለን ይል ነበር። ኋላ እነሱ አባቶች ምን አሉት? የጌታ መስቀል አስመጣ ብለው አሉት። በዚህ ምክንያት መስቀሉን ላኩልኝ አለ። ታሪኩ በጣም ሰፊ ነው። ግማደ መስቀሉ የጌታችን ኢየሱስ ክርስቶስ የመድኃኒታችን ክቡር መስቀሉ መጣ። አባታችን አጼ ዳዊት ያን ለመቀበል መጀመሪያ መስቀሉን በላኩለት ቀን መስከረም 10 ቀን ተከለው። እሱም አጼ መስቀል ይባላል። እዚያ ስናር ሊቀበል ሲሄድ በቅሎ አጣለችውና እዚያ ላይ አረፈ። ይሄው ስለምን ተደርጓል ቢሉ እመቤታችን ድንግል ማርያም ልትጣራው ፈቃዷ ስለሆነ። ምክንያቱም አጼ ዳዊት በጣም የእመቤታችን ወዳጅ ነበሩ። በጣም ሲበዛ የእመቤታችን ወዳጅ ነበሩና ይሄስ በምን ታውቋል ቢሉ አባ ጊዮርጊስ ዘጋስጫን 40 ገርፈዋቸዋል ይባላል። ነገረ ሰሪ አጣልቷቸው በውሸት ኋላ አጼ ዳዊት አርፈው አስከሬናቸው ሲመጣ ወሬ ነጋሪ አንድ ወሬኛ መጥቶ የምስራች ይላቸዋል አባ ጊዮርጊስን። ምን ተገኘ አሉት። አጼ ዳዊት ሞቱ እኮ አለ። ተደገጡ አባ ጊዮርጊስ አለቀሱ፣ አዘኑ። ምን ነው እንዴ የገረፈ ያሰረ ያሰቃየ አላቸው። አይ ምን ነው እኔን እየገረፈኝ ዘላለም በኖረ
ለምን ሲሏቸው እመቤቴን ይወዳታል እኮ ብሏል። ከዚህ በላይ ምን ማስረጃ ያስፈልጋል? ለምን ቢሉ አባ ጊዮርጊስ ዘጋስጫ አርጋኖንን ሲጽፉ አጼ ዳዊት በወርቅ ቀለም ነው ያጻፉት የእመቤቴን ምስጋናማ ብለው። ታምረ ማርያም መጀመሪያ ሌሎች መጻሕፍትን በሳቸው ዘመን የተረጎሙት ስንክሳር ስንት ድንቅ ነገር በዘመናቸው አቡነ ሰላማ መተርጉም ነበሩላቸውና በእውነቱ አጼ ዳዊት የእመቤቴ ወዳጅ ከጻድቃን ነገስታት የምናስባቸው ከዛ ልጃቸው ቴዎድሮስ ጻድቅ ነው። ልጃቸው አጼ ዘርዓ ያዕቆብ ጻድቅ ናቸው። ሰው የፈለገውን ሊል ይችላል። እኛ ምናምነው እናምናለን። በሰው በዚህ ዘመን በደማዊ ጭንቅላቱ በሚመራመር ሰው ምንም ነገር ለዛ ነው ትናንት አስተማርኩት ትምህርት ብዙ ሰው እንደሚያስቀይም አውቃለሁ። ቴክኖሎጂውን ነቀፈ ብሎ ብዙ አቃቂ ዘራፍ ይላል። ይበል እንግዲህ እግዚአብሔር እስካለው ቀን ድረስ እኔ መለፍለፌን አቆም ሲል ደግሞ ይቆማል እና በእውነቱ ስለ አጼ ዘርዓ ያዕቆብ ደጋግሜ ተናግሬያለሁኝ። እኔ ከፕሮፌሰር ገሌ ከዶክተር ገሌ ከተመራማሪ ገሌ ከደራሲ ገሌ በላይ የማምናቸው የቤተክርስቲያን መጻሕፍት አሉኝ። ከሱ ሁሉ በላይ ደግሞ እማምናት እመቤት አለች። የዘርዓ ያዕቆብ እመቤት ካልኳት ፈቀድኩት የምታረግልኝ ካል እዚህ በላይ ምን ምስክርሻለሁ? እግዚአብሔር በላይ ከእመቤታችን በላይ ምን ምስክር ይሻል? እና አባትም ልጅም ጻድቃን ናቸው እናምናለን በዚህ እና ዓመታዊ በዓላቸው ነው። በተረፈ የጉንዳጉንዱ አቡነ መዝገበ ሥላሴ፣ የኢየሩሳሌሙ ቅዱስ ስምዖን፣ ጻድቅ ኢዮብ ንጉሥ፣ ቅዱስ ቄርሎስ ዘኢየሩሳሌም፣ ሌሎችም ቅዱሳን ዛሬ የምናከብራቸው ናቸው። መቼስ ነገር አውስቶ የእመቤታችን ነገር መተው አይቻልምና በአንዲት ነገር እንጨርሳለን። ትሕትና ስለሆነ የእመቤታችን ትሕትና አይተን እንጨርሳለን። ዛሬ ያው ከወትሮ ትንሽ ረዘም ብሏል። እናንተም ነቃ ስላላችሁ አይቸግርም። በርግጥ እሱ እኩሉን እየተኙ ነው፣ ግን ይሁን ጨርሻለሁ። የእመቤታችን የትሕትና ነገር እናውሳ። ደራሲ እንዲህ ይላል እጹብ ብዛት ትሕትናኪ ማርያም እግዝእትየ ምስለ ወልድኪ ባእል ዘገብረ ሰማየ ውስተ ደብረ ቁስቋም ሀደርኪ ተመሲለኪ ነዳየ ኢረከብኪ በየሰባ ዘየውበኪ ሲሳየ ወማኮ ለጽምኪ ማየ ብሎ ተናግሯል። ለዚያ ነው እጹብ ብዛት እንዲሁ እመቤቴ የትሕትናሽ ብዛት ምን ይረቅ ምን ይደንቅ። ኦ ለዝ ወዮ ለዚህ አንክሮ ይገባል። ለምን ተይኝ እንደሆነ ምስለ ወልድኪ ባእል ዘገብረ ሰማየ ሰማይን ያለባላ አንድም ምድርን ሰማይን ያለባላ ምድርን ያለ ካስማ ያቆመ ዛጽና ለምድር በማይ ምድርን በውሃ ላይ ሰማይን ያለ ምንም ነገር ጠፈርን ይዘረጋ ከሱ ጋር ከዚህ ባለጠጋ ፍጥረቱን ለማለጁ ከተያዘለት ባለጠጋ ልጅሽ ጋር ሆነሽ ውስተ ደብረ ቁስቋም ሀደርኪ ተመሲለኪ ነዳይ እንዳንድ ደሃ ሰው ደብረ ቁስቋም አድረሽ ተገኘሽ። ያ ቅዱስ ያሬም ይላል እኮ አይደለም ሃሌሉያ ምንተ እነግሮ ምንተ እዚኑ ይላል። የደብረ ቁስቋም ዕለት እንዲሁ አለለቷን ተረጉመው እንጂ እስመ ሀደረ ልዑል ደብረ ቁስቋም ስለ ማርያም ልዑል እግዚአብሔር ትሑት ሆኖ ከድንግል ማርያም ጋር በደብረ ቁስቋም አደረ እና ውስተ ደብረ ቁስቋም ሀደርኪ ተመሲለኪ ነዳይ እንደ ደሃ ኢረከብኪ በየሰባ ዘየውበኪ ሲሳየ በዚያስ ቆራሽ የሚዘከርሽ ግን አላገኘሽም። ወማኮ ለጽምኪ ማየ ኧረ ጠማሽ ብሎ ውሃ ያጠጣሽም የለ ይላል እና የእመቤታችን ድንግል ማርያም ትሕትናዋ ከመነሻው እስከ መድረሻው ለምን የእመቤታችን ፍጹም ሙሉ ሕይወቷ የቅዱሳን ሁሉ ትሕትና ተደምሮ የእመቤታችን ትሕትና እኩሌታ ያክልም አበው ሚስተረጉሙ ከበቤተ መቅደስ ሆና መጽሐፈ ኢሳይያስን ጥቅሉን አወጣ ስትመለከት ምዕራፍ 7 ቁጥር 14 ላይ ደረሰች። እነሆ ድንግል በድንግልና ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች ምን አየች። ያን ሁሉ ንጽህናዋን እያወቀች እችን ሴትስ በዘመኔ አግኝቻት ልጇን አዝየላት እንጨት ሰብሬላት ውሃ ቀድቼላት አቀበቱን ወጥቼ ቁልቁሎት ኖርቼ ባገለገልኳትና በረከቷን በተቀበልኩ ብላ አሰበች። ስለዚህ ነገር አባ ሕርያቆስ ምን ይላል? ባማን ነጸረ እግዚአብሔር አብ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተንፈሰ ወአጼነ ወኢረከበ ዘከማኪ ወሰመረ መዓዛዚአኪ ወአፍቀረ ስነኪ ወፈንዋኪ ወልዶ ዚአፈቅር ያለው ይሄ ነው። ምስራቁም ምዕራቡም ሰሜኑን ተመልክ እንዳንቺ ያለ ከተውንም አላገኝም ያለበት ምክንያት ለምን? እግዚአብሔር ከሁሉ በላይ ከመላእክት ሁሉ ሚካኤል ትሁት ነው። ሌሎች ትሕትና የላቸውም አይደለም አላቸው፣ የሱ ይበልጣል። ከቅዱሳን ሁሉ እመቤታችን ትሁት ናት። ሌሎች ቅዱሳን ትሕትና የላቸውም አይደለም ከሱ አይደርሱም። እመቤታችን ስትሰደድ
በጀርባው ያዘለችው እግዚአብሔር እንደሆነ ታውቃለች። ጌታዬ ልጄ አንተ እግዚአብሔር አይደለ ለምን ትሰደዳለህ? አሁን እኛ ብንሆን ምንድን ነው ምንል? አንዳንድ ጊዜ ያለ አይደለ ቤተ ክርስቲያን የሚያገለግል እኔ አገልጋይ አይደለሁ ለምን ዝም ትለኛለህ እየተገፋው ይላል ሰው። አቅም የለንማ እንደዛ ነው ምንል። እመቤታችን እንዴ አንተ ፈጣሪ አይደለ? አንድ ቀን ግን ብለዋለች። ሲመለሱ ነው መከራው እንዳለቀ አውቃለች። መከራው ካለቀ በኋላ ወንዝ ሊሻገሩ ፈልገው ጢር ከሚባል ተራራ በታች ያለ ወንዝ ላይ መርከበኛው እምቢ አለ። ገንዘብ ካልከፈላችሁ አላሻገርም ብሎና ግበርኬ ተአምረ እስመ ለእግዚአብሔር አንተ አለችው። አንተ የእግዚአብሔር ልጅ እኮ ነህ ልጄ ታምር ድንቅ አድርግ አለችው። ሽናቴ ብሎ ቀጸቦሙ ለአይባነ ለሃሎ ማይዶ ተፈለግ ዘለብረ ጢር በሚባል ተራራ ያሉት ድንጋዮችን ነው ብሎ ጠቀሳቸው። መጥቶ በድንጋዩ ተሻግረዋልና ይህንን ድንቅ ታምርም አድርጓልና እመቤታችን ድንግል ማርያም በምን ዕዳዬ ስትል ምክንያቱም ያን ሁሉ መከራ የምትቀበልበት ምንም ዕዳ የለባትም። ሁሉም ሰው መከራ ቢቀበል ዕዳ አለበት። ዕዳ የሌለበት ፍጡር የለም እመቤታችን በቀር። እሷ ግን በምን ዕዳ አላለችምና እርሷም ትሁት ልጇም ቸሩ መድኃኔዓለም ትሁት ነውና የእመቤታችን ጣዕመ ፍቅሯን ትሕትናዋን ጸጋዋን በረከቷን ቸሩ አምላካችን መድኃኒታችን ያሳድርብን። የሁሉ ቅዱሳን በረከት ያሳትፈን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። በቸር ያሳድረን አሜን።